ሄሎ እንዴት ናችሁ? ሰላም ነው ዶክተር ዝግጁ? देने डॉक्टर के नजर आओ ना ሄሎ ዶክ म्यूट አድርጌዋለሁ መሰለኝ ምን ይሰማኝ እንዴ? የተሰማኝ አይደለም። አይ ዶንት ኖ ከኔ ነው ችግሩ። ሄሎ ዶክተር ዝግጁ እስቲ አውራ እስቲ ይሰማሃል እንዴ? አይሰማም ማለት እኔ ጋር ያንተ ድምፅ የለም። የኔ ይሰማኛል ይሰማል ግን ያንተ አይሰማኝም ሚውትድ አይደለህም? ሄሎ ይሰማችኋል? ኦኬ በጣም ጥሩ ነው። እናንተ ከተሰማችሁ በጣም ጥሩ ነው። ኦኬ ሶ ብዙ ሰው እንደጠበቅነው አልመጣም። ብዙ የስፔሲፊካሊ ኢመርጂንግ ቴክኖሎጂ ኮርስ የሚያስተምሩ መምህራኖች ጆይን ያደርጉናል ብለን ነበር የጠበቅነው። ሶ እንደጠበቅነው ልክ አይደለም። ሶ ሜቢ ቪዲዮንም ሪከርድ ስለማደርገው ይሄንን ቮይስ ቪዲዮ ሪከርድን በመያዝ ወይም በማዳመጥ ይሄንን ኢመርጂንግ ቴክኖሎጂ የሚባለውን ኮርስ በናሽናል ሌቭል ዲጂታል ኮንተንቱ ክሬት ስለተደረገለት ያንን ኮርስ በብሌንድድ ሞዳሊቲ እንዲሰጡ ክህሎቱን ከዚህ ቪዲዮ በማዳመጥ ያገኛሉ ብዬ ተስፋ አድርጋለሁ። ሶ ሜቢ ስለመጣችሁ እናንተንም በጣም ለማመስገን እፈልጋለሁ። ያው እንዳልኳችሁ ነው። ሜቢ ኢቭን አዲስ ተማሪዎችን ወይም ፍሬሽማን ተማሪዎችን ለሚያስተምሩ መምህራኖች ይሄ ሌክቸር ወይም ይሄ ላይቭ ጎግል ሚቲንግ አስፈላጊ ነው። ምክንያቱም አንድም ይሄንን ብሌንድድ ኮርስ እንዴት እንሰጣለን፣ ለርኒንግ ማኔጅመንት ሲስተሙን እንዴት እንጠቀማለን፣ እንዴት ነው አክሰስ የምናደርገው፣ የተማሪዎቻችንን ኢንጌጅመንት እንዴት እንጨምራለን የሚሉትን እና እነዚህን የመሳሰሉትን ጉዳዮች አንስተን ዲስከስ ስለምናደርግ አስፈላጊነቱ ለሁሉም ሰው ነው ማለት ነው እና ለፍሬሽማን ተማሪዎችን ለሚያስተምሩ መምህራኖች ብቻ ሳይሆን ይሄ ትሬኒንግ ወይም ይሄ ላይቭ ጎግል ሚቲንግ ይሄ ሴሽን ለሁሉም አስፈላጊ ነው። ለዩኒቨርሲቲ ውስጥ ኦፍኮርስ ዩኒቨርሲቲ ውስጥ ለሚያስተምሩት መምህራኖች ሁሉም አስፈላጊ ነው። ለምን አሁን ወደፊት በሀገር ደረጃ ሃየር ኤዱኬሽን እንትንን ለርኒንግን ሞር ስትሬንግዝ ለማድረግ ሞር ፕሮሞት ለማድረግ አክሰሲቢሊቲውን ለመጨመር ኳሊቲውን ለመጨመር ሪሌቫንሲውንም ለመጨመር ይሄንን አምስተኛ የሆነ ለርኒንግ ሞዳሊቲ ኦንላይን ለርኒንግ እሱን ፕሮሞት እናደርጋለን የሚል ነው ትምህርት ሚኒስቴርም አቅጣጫ ይዞበት እየሰራ ያለው። ስለዚህ ይሄ ቪዲዮ ወይም ይሄ ሪከርድ የምናደርገው ቪዲዮ ወይም ኢቭን ይሄ ጎግል ላይቭ ሚቲንግ
ለሁሉም ዩኒቨርሲቲ መምህራኖች ጥቅም ይኖራል ብዬ አስባለሁ። የኛም የቴክኖሎጂ ኢመርጂንግ ቴክኖሎጂ የሚያስተምሩ መምህራኖች ኦፍ ኮርስ ገና እየገቡ ስለሆነ ገና አንዳንዶቹ ዝውውር ላይ ያሉ ሰዎች ስለሆኑ ሞር ስቴብል አልሆኑ። ለዛም ነው ይመስለኛል ኮሚኒኬሽኑ ላይም አክቲቭ አይደሉም ይሆናል። በዛ የተነሳ አይ ቲንክ ሞር ኦር ሌስ እዚህ ካሉት ውስጥ የሉም። ስፔሲፊካሊ ግን ለነሱ ታርጌት ተደርጎ አንዳንድ ጥያቄዎችም ደውለው ሲጠይቁኝ ስለነበረ ለነሱ ታርጌት አድርጌ ነው ይሄንን ላይቭ ጎግል ሚቲንግን ያዘጋጀሁት። ስፔሲፊካሊ ርዕሱ ላይም እንደምታዩት ኢመርጂንግ ቴክኖሎጂ ኢንስትራክተርስ ኢንዳክሽን ሴክሽን ነው የሚሆነው ማለት ነው። በዋናነት ያው ራሴን አስተዋውቃለሁ እንደዛ ብያለሁ። ለምን ያው ከረጅም ጊዜ በፊት አብረን ስንሰራ የቆየን ሰዎች ስለሆንን የቱ ጋር እንደምንሰራ ምን እሱኛውን እንትን አልልም፣ ጊዜ አልፈጅም። ዳይሬክትሊ ወደ እንትኑ ሄዳለሁ። እንኳን በሰላም መጣችሁ ማለት እፈልጋለሁ። ያው ባሉን የዲጂታል ኮሚኒኬሽን ፕላትፎርም በመጠቀም እንድትገኙ ጥሪ አቅርቤ ነበረ። እሱኑ በመከተል ስለተገኛችሁ በጣም ደስ ብሎኛል። እንኳን በሰላም መጣችሁ። አይ ቲንክ የሆነ ፍሬ የሚሰጣችሁ ነገር እናንተንም በመምጣታችሁ ነገም ኮርስ መያዛችን ስለማይቀር ያንን ለምንይዘው ኮርስ በብሌንድድ ሞዳሊቲ ዲሊቨር ማድረግ ይጠበቅብናል። ስለዚህ ያንን ነገር የሚረዳችሁን አይነት ኢሹ ሬዝ በማድረግ እናንተንም በኤሪያው ሞር ኖሌጅ እንዲኖራችሁ ለማድረግ እሞክራለሁ። ወደሚቀጥለው ስላይድ ሲሄድ በዋናነት እንዳልኳችሁ ይሄ ሴሽን የተዘጋጀው ለኢመርጂንግ ቴክኖሎጂ የሚያስተምሩ ፍሬሽማን ለሚያስተምሩ አዳዲስ መምህራኖቻችን ነው። በዋናነት እነሱንም ይሄንን ዲጂታል ኮንቴንት ክሬት የተደረገለት ኢመርጂንግ ቴክኖሎጂ ኮርስ እንዴት ዲሊቨር ያደርጋሉ፣ ዲሊቨሪንግ ስትራቴጂ ምን መምሰል አለበት። በጣም ትልቅ ኢሹ ሆኖም እየተነሳ ያለው ይሄ ስለሆነ በብዛት እነሱም እንዴት ነው ዲሊቨር የምናደርገው፣ ኢቭን ተማሪዎችን እንዴት ነው የምናገኘው የሚሉትን ኢሹዎች ደጋግሞ ስለጠየቁኝ እሱን ነገር ለማብራራት ነው። እንዳልኳችሁ ምንም እንኳን እዚህ ላይቭ ላይ ባይገኙም ቮይሱን ይሄንን ኮሚኒኬሽናችንን ሪከርድ እያደረኩት ስለሆነ እሱን በማዳመጥ ይሄ ኮርስ እንዴት ነው ዲሊቨር ማድረግ ያለብን የሚለውን እውቀት እንዲጨብጡ ያደርጋቸዋል ብዬ አስባለሁ። ሌላው የተማሪዎቻችንን ኢንጌጅመንትን እንዴት እንጨምራለን የሚለው ነገር ነው። እንደሚታወቀው አንዱ ኦንላይን ለርኒንግ ላይ እንደ ሊሚቴሽን የሚነሳው ብዙውን ጊዜ ተማሪዎችም ክላስ ውስጥ አይኖሩም፣ መምህራኖችም ክላስ ውስጥ አይኖሩም ኦንላይን ሲባል ማለት ነው። እና ይሄ ጀነራሊ ኦንላይን ብሌንድድ ሳይሆን ኦንላይን ሲባል ተማሪዎችም መምህራኖችም ክላስ ውስጥ አይኖሩም እና ኢቭን አንድ ግቢ ውስጥም አይኖሩም፣ ካምፓስ ውስጥም አይኖሩም። በየቤታቸው በየሀገራቸው ሆነው ነው የሚከታተሉት። እና አንዱ እንደ ሊሚቴሽን የሚነሳው ብዙውን ጊዜ ኢንጌጅመንትን እንዴት ፕሮሞት እናደርጋለን፣ የምንከተለው የቲቺንግ ፔዳጎጂ ደግሞ ወይም ሜቶዶሎጂ አክቲቭ ኢንጌጅመንት ነው፣ ስቱደንት ሴንተርድ ነው። ይሄ ነው ሳይንሱ፣ ቲዎሪው የሚያወራው ይሄ ነው። እና ኦንላይን ለርኒንግ ላይ ግን እንዴት አድርገን ነው እሱን ኢንሹር የምናደርገው የሚለው ነገር ትልቅ ጥያቄ ነበረ። እና እሱን ነገር እንዴት ፕሮሞት ማድረግ እንደሚችሉ የተማሪዎችን ኢንጌጅመንት እንዴት መጨመር እንደሚችሉ እናወራለን። ዘንድ የተማሪዎችን ፕሮግረስን እንዴት ፎሎ ማድረግ እንደሚችሉ ራፍሊ እሱን ነገር ዲስከስ አደርጋለሁ ማለት ነው። በዋናነት የማወራው ኢሹዎች ኮርስ ዲሊቨሪ፣ እንዴት ኮርሱን ዲሊቨሪ ያድርጉ፣ ማይክሮሳይት አክሰስ፣ የኛን የዩኒቨርሲቲውን ማይክሮሳይት እንዴት የትሬኒንጉ ማይክሮሳይት ማለት ነው እንዴት አክሰስ ያድርጉ ወይም እንዴት ያደርጋሉ፣ ስቱደንት ኢንጌጅመንትን እንዴት ፕሮሞት ያደርጋሉ፣ አሰስመንትን መጨመር ካስፈለገ ግሬድድ የሆኑ አሰስመንቶች ሊሆኑ ይችላሉ፣ አንግሬድድ የሆኑ አሰስመንቶችን እንዴት ይጨምራሉ የሚሉትንና ሜቢ ጥያቄም ካለ ከእናንተም ይሁን ስፔሻሊ ያው ዛሬ የተገኛችሁት እናንተ ስለሆናችሁ
በእናንተ በኩል ጥያቄ ካላችሁ በዚህ ጉዳይ ላይ ያለውን ነገር ዲስከስ እናደርጋለን ማለት ነው። እነዚህ ናቸው አጀንዳዎቼ። ሶ ኢፌክቲቭ ኮርስ ዲሊቨሪስ ጋር ስንመጣ ኢቭን ኦንላይን ቲቺንግ ሜቶዶሎጂ ላይ ሞዳሊቲ ላይም ኢፌክቲቭ ስቱደንት ኢንጌጅመንት አክቲቭ ስቱደንት ኢንጌጅመንትን ኢንሹር ማድረግ የሚቻልበት ሁኔታዎች አሉ። ቴክኖሎጂዎችም ይሄንን የሚደግፉ ቴክኖሎጂዎችም አሉ፣ ፕላትፎርሞችም አሉ፣ አንዳንድ ስትራቴጂዎችም ደግሞ አሉ። ለምሳሌ ኢቭን ለርኒንግ ማኔጅመንት ሲስተማችን ዲስከሽን ፕላትፎርም አለው። ስለዚህ በዲስከሽን ፕላትፎርሙ ላይ ምን ማድረግ እንችላለን? የሆነ ላይክ የተማሪዎችን ኢንጌጅመንት ላይክ ለማግኘት የሆነ ጥያቄ በማቅረብ የዲስከሽን ፖይንትን በማቅረብ እሱ ላይ ተማሪዎች ሀሳባቸውን እንዲሰጡበት እኛም ደግሞ ፎሎ አፕ የምናደርገው ሁኔታ ሊኖር ይችላል። ብዙውን ጊዜ ላይክ ኦንላይን ለርኒንግ ሲባል በቃ ተማሪዎቹም ኮርሱን ዲዛይን ይደረጋል፣ ከዛ ዲቨሎፕ ይደረጋል በሲስተሙ ላይ ዘንድ ተማሪዎችን የምንለቅበት ሁኔታ ተማሪዎቹን መዘገብናቸው እኛ ጉዳዩን የምንረሳበት ሁኔታ ይኖራል ብዙውን ጊዜና ግን ኦንላይን ለርኒንግ እንደዛ አይደለም። ተማሪዎችን ክሎዝሊ ሞኒተር ማድረግ አለብን። ማነው ኢንጌጅ ያደረገው፣ ማነው ኢንጌጅ ያላደረገው፣ ማነው ወደ ኋላ የቀረው፣ ማነው በጣም ኢንጌጅ እያደረገ ያለው የሚሉትን ነገሮች ክሎዝሊ ፎሎ አፕ ማድረግ ይኖርብናል። ስለዚህ ዲስከሽን ፖይንት ካስቀመጥን በኋላ ዘን ኢንጌጅመንታቸውንም ፎሎ እያደረግን ከመስመር የወጣ ካለ ወደ መስመር እንዲመለስ የምክር ሀሳብ በማቅረብ ተማሪዎች አክቲቭሊ ኢንጌጅ እንዲያደርጉ ማድረግ ይቻላል። ሌላው ያው ተማሪዎች ሁለት አይነት ኦንላይን ለርኒንግ ስታይል አለ። አንደኛ ሁሉም ሲንክሮነስ ኤንድ አንሲንክሮነስ የምንለው ማለት ነው። ሁሉም ተማሪዎች አት ዘ ሴም ታይም አቪለብል መሆን የሚኖርበት ሁኔታ አለ። በዛ ሰዓት ሲንክሮነስ ነው። ሁሉም ተማሪዎች አት ዘ ሴም ታይም ፎር ኤግዛምፕል እንደዚህ አይነት ላይቭ ጎግል ሚቲንግ ሲኖር ይሄ አሁን ሁሉም ተማሪዎች አት ዘ ሴም ታይም ኦንላይን መገኘት መቻል አለባቸው። እንደዚህ አይነት ለርኒንግ ሞዳሊቲ የምንከተል ከሆነ ላይክ ላይቭ ጎግል ሚቲንግን ልንጠቀም እንችላለን፣ ዙምን ልንጠቀም እንችላለን፣ ሌሎችንም ላይቭ ከተማሪዎች ጋር ኮሚኒኬት አት ዘ ሴም ታይም አት ዘ ሪል ታይም ኮሚኒኬት ልናደርግ የሚያስችሉ ቴክኖሎጂዎችን በመጠቀም የተማሪዎችን ኢንጌጅመንት ፕሮሞት ማድረግ እንችላለን። በሌላ በኩል ተማሪዎች በሚመቻቸው ሰዓት ላይክ ኦንላይን ለርኒንግ ሲባል ተማሪዎች በሚመቻቸው አፕሮች በሚመቻቸው ሰዓት ማታ ሊሆን ይችላል፣ ቀን ላይ ሊሆን ይችላል፣ ጠዋት ላይ ሊሆን ይችላል ገብተው ዲስከስ እንዲያደርጉ ኢንጌጅ እንዲያደርጉ ጥያቄ እንዲሰጡ መልስ እንዲሰጡ ጥያቄም ካላቸው እንዲመልሱ ኤኒሃው ኢንጌጅመንታቸውን እንዲያሳዩ የሚያደርጉበት ቴክኖሎጂዎች አሉ። አንዱ ሊሆን የሚችለው ኢቭን ዲስከሽን የኦፕንኢዲኤክስ ለርኒንግ ማኔጅመንት ሲስተም ላይ ዲስከሽን የሚል በተን አለና ዲስከሽን ላይ መምህሩ የሆነ ሰዓት ጥያቄ ፖስት ያደርጋል ወይም የዲስከሽን ፖይንት ፖስት ያደርጋል። ዘንድ ተማሪዎች በመግባት እዛ ነገር ላይ ኢንጌጅ ማድረግ ይችላሉ ማለት ነው። ስለዚህ አንዱ ዲስከሽን ነው። ኢቭን ማይክሮሶፍት ጎግል ዶክ መጠቀም እንችላለን። እሱንም ለላይቭም ይሆናል። ኢቭን ለአሲንክሮነስ ተማሪዎች በሚመቻቸው ሰዓት አት ዲፍረንት ታይም ማለት ነው። አንዱ ጠዋት ይመቸዋል፣ አንዱ ማታ ይመቸዋል፣ አንዱ ኢቭን ኤኒ ታይም ሊመቸው ይችላልና በዛ ሰዓት እየገባ በሚመቸው ሰዓት ከስራው ጋር በማስታረቅ ካለው ስኬጁል ጋር በማስታረቅ ኢንጌጅመንቱን ፕሮሞት ሊያደርግ ይችላልና ያንንም ልንጠቀም የምንችልበት ሁኔታ አለ ማለት ነው። እሱንም በመጠቀም የተማሪዎችን ኢንጌጅመንት ፕሮሞት ማድረግ እንችላለን። ኢንተራክቲቭ ቲቺንግን ፕሮሞት ልናደርግ እንችላለን። በዋናነት ላይቭ ወይም ኦንላይን ቲቺንግ ላይ ዋናው እንደ ቁም ነገር የሚታየው ኮሚኒኬሽን ነው። የተማሪና የመምህር ኮሚኒኬሽን በጣም ወሳኝ ነገር ነው። ክሊር የሆነ ኮሚኒኬሽን መምህሩ እዛ ጋር ኮቺንግ ሮሉን ጋይዲንግ ሮሉን አክቲቭሊ መጫወት መቻል አለበት እና ይሄንን ኮቺንግ ሮል ወይም ጋይዲንግ ሮል ሲጫወት የሚያስተላልፈው መልእክት አግባብነት ያለው ክሊር የሆነ ኮንፊውዚንግ ያልሆነ መሆን አለበት ማለት የሚጠቀመው እንግሊዘኛዎች ኢቭን ከተማሪዎቹ የሚመጥን መሆን አለበት። ተማሪዎቹ ሞር አድቫንስድ የሆኑ ተማሪዎች ከሆነ ከዛ ልክ ኤኒሃው ክሊር ሜሴጁን ሊያስተላልፍለት የሚችል ቋንቋን በመጠቀም ወርዶችን በመጠቀም ክሊር የሆነ እና ኢዚ የሆነ
በመጠቀም ያንን ክሊር የሆነ ኮሚኒኬሽን ማድረግ ወሳኝ ነገር ነው ማለት ነው። መተው ግን አያስፈልግም። ብዙም ጊዜ አሁን ትልቁ ሚስ አንደርስታንዲንግ ላይቭ አንድን ኮርስ ኦንላይን ዲሊቨር ለማድረግ ሲታቀድ ዘን ኮምፕሊትሊ ኢግኖር የማድረግ ተማሪውን በቃ ኮንተንቱ ከመዘገቡት ዘን ምንም አይነት ፎሎ አፕ ያለማድረግ እንደዚህ አይነት ነገር የሚታይበት ሁኔታ ነው ያለው። ሀሳቡም እንደዛ ነው። ብዙ ሰው የሚያስበው ኦንላይን ለርኒንግ ሲያስብ በዛ ልክ ነው ማለት ነው። እሱ ደግሞ ትልቅ የሆነ ስህተት ነው። እንደዛ መሆን የለበትም። ኦንላይን ለርኒንግ ማለት ከዛ በላይ ነው። ኦንላይን ለርኒንግ ከዚህ ጀስት ዲጂታል ኮንቴንትን ዲዛይን አድርገው ለተማሪዎች ከመልቀቅ በላይ ነው እና አክቲቭሊ የተማሪዎችን ፎሎ ማድረግ ይፈልጋል። የእነሱን ኢንጌጅመንት መሳብ ይፈልጋል። እነሱን መማረክ ይፈልጋል ማለት ነው። ስለዚህ ክሎዝሊ ብቸኝነት እንዳይሰማቸው ማድረግ መቻል አለብን። ይሄ ኢንስትራክተር ፕሬሰንስ ማለት አሁን ኦንላይን ለርኒንግ ሞዳሊቲ ወይም ፔዳጎጂ ላይ አንዱ ትልቁ የዛ ትሬኒንግ ፓርት የሚይዘው ኢንስትራክተር ፕሬሰንስ የሚባለው ኮንተንት ነው። ኢንስትራክተር ፕሬሰንስ ማለት ተማሪው ፊዚካሊ ክላስ ውስጥ ባይኖር፣ አስተማሪው ፊዚካሊ ክላስ ውስጥ ባይኖር፣ ነገር ግን መኖሩን ማረጋገጥ መቻል አለበት። ያንን መኖሩን የሚያረጋግጥበት ስትራቴጂዎች አሉ፣ ቴክኖሎጂዎች አሉ፣ ሜቶዶች አሉ ማለት ነው እና ይሄንንም የምንማረው ኦንላይን ለርኒንግ ፔዳጎጂ ላይ ኢቭን ማስተር ክላስ ትሬኒንግ ይሄንን ነው የሚያስተምረው። ለምሳሌ ፊድባክ መስጠት። አንዳንድ ጊዜ ተማሪዎች የሆነ አሳይመንት ይሰራሉ ዘን ማረም ቁጭ ማድረግ ሳይሆን አርመው ያንን ነገር መልስ መስጠት አስተማሪ መኖሩን ማረጋገጫ ነው። ራስን አናውንስመንት መልቀቅ፣ ራስን ማስተዋወቅ፣ ኢቭን አክቲቭሊ ተማሪዎችን ኢንጌጅ እንዲያደርጉ ማበረታታት፣ ብቻ መኖሩን የሚያረጋግጡ ሁኔታዎችን ማድረግ፣ እነዛን ነገሮች ቪዲዮዎች መልቀቅ፣ እንደዚህ አይነት ነገሮችን አሬንጅ ማድረግ። ኦፊስ አወር ላይቭ ላይ ኢቭን ኦፊስ አወር ይኖራልና ኦፊስ አወር ስኬጁል ማድረግ እና በዛ ሰዓት ራስን አቪል ማድረግ እነዚህ ኢንስትራክተር ፕሬሰንስን ፕሮሞት የሚያደርጉ እንትኖች ናቸው። ሌላው የዩኒቨርሲቲያችንን ማይክሮሊንክ እንዴት እናገኛለን የሚሉትን ኢሹ ነው ዲስከስ ለማድረግ የፈለኩት። ይሄንን ነገር ለማግኘት የዩኒቨርሲቲያችንን ማይክሮሊንክ ለማግኘት እንደው ፕራክቲካሊ ነው ማሳያችሁ። ምንድነው የምናደርገው? ጀስት ኢሲኤስዩ ነው። ኢፒኤስዩ ያው ገና ትንሽ ሎንግ እንትን ነው እና ፕሮሰስ ስለሚፈልግ ወደ ኢፒኤስዩ አልተቀየረም እስካሁን። በትምህርት ሚኒስቴር በኩል ነው የሚቀይሩት። ኢቭን እንትን ላይክ ዳታዎችን ባክአፕ መያዝ ብዙ ስራዎች ስለሚጠይቅ እሱን ነገር ወደ ኢፒኤስዩ ማይክሮሳይታችን እስካሁን ወደ ኢፒኤስዩ አልተቀየረም። ሶ ኢሲኤስዩ ኢሺ ፖርታል ብለን ነው የምንጀምረው ማለት ነው። እሱን ብለን ሰርች ስናደርግ ይሄ የመጀመሪያ ላይ የሚመጣልን ሊንክ ነው። እሱን ክሊክ ስናደርገው ወደ ዩኒቨርሲቲያችን የሆነው ወደ ማይክሮ ሊንካችን ይወስደናል ማለት ነው። እዚህ ፔጅ ላይ ይወስደናል። ዘን ሬጂስተር የምትለዋን ክሊክ እናደርጋለን። ዘን ሬጂስተር የምትለዋን ክሊክ እናደርግና አሁን ወደ ውስጥ እየገባው ነው። ናቪጌትም እንዴት እንደሚደረግ አንድ ላይ ለማሳየት እዚህ ጋር አግሪ አድርገን ስታርት የምትለዋን ክሊክ እናደርጋለን ማለት ነው። ከዛን እዚህ ጋር የኢንስቲትዩሽናል ኢሜይላችን የዩኒቨርሲቲውን ኢሜይል ማለት ነው። እሱን ክሊክ እናደርጋለን። ዘን ፖርታል ኮንፊግሬሽኑ እንዳበቃ ወደ ሲስተሙ ይወስደናል ማለት ነው። ስለዚህ ይሄንን ማለፍ ይኖርብናል። ፓስዋርዳችን እዚህ ኮምፒውተራችን ፓስዋርዳችንን እንዲያስታውስልን ማድረግ እንችላለን ፐብሊክ ካልሆነ። ዘን ኮንፊገሪንግ ዩር ፖርታል የሚል ይገባል። ስለዚህ እንዲህ ወደ ውስጥ እንገባለን ማለት ነው። አሁን እኔ ስፔሲፊካሊ ይሄንን ቪዲዮ የሚያዘጋጀውት ኢመርጂንግ ቴክኖሎጂ የሚለውን ኮርስ መምህራኖች እንዴት አክሰስ ያደርጋሉ የሚለውን ነገር ነው። ተማሪዎችን መምህራኖችን በዛው ማሳየት እንችላለን። እዚህ ጋር የምታዩት አናቱ ላይ እንደሚታየው ስቱደንት ኤንድ ኢንስትራክተር የሚል በተን አለ። ተማሪ ስቱደንት የሚለውን በተን ብቻ ነው የሚያየው። መምህር ግን ስቱደንት የሚለውንም ኢንስትራክተር የሚለውንም በተን ማየት ይችላል። ስለዚህ ኢንስትራክተር ከሚለው በተን ላይ ለምሳሌ እያንዳንዱ መምህር ለሚያስተምረው ሴክሽን እንደ መምህር ኢንሮል ስለተደረገ
እነዚህን በመጠቀም ወደ ኮርስ ኮንተንቱ መሄድ ይችላል ማለት ነው። አሁን ለምሳሌ ይሄ አንዱ መምህር ኢመርጂንግ ቴክኖሎጂ ናቹራል ሳይንስ ሴክሽን 1 የሚያስተምር መምህር ይሄንን ኮንተንት ያየዋል። ዘን ይሄንን ክሊክ ቢያደርግ ወደ ኤልኤምኤስ ይወስደዋል። ለርኒንግ ማኔጅመንት ሲስተም ማለት ነው። ኤልኤምኤስ ማለት ተማሪዎች ኮንተንቱን የሚያዩበት ፕላትፎርም ነው። ኤልኤምኤስ ማለት ተማሪዎች ኮንተንቱን የሚያዩበት ብላክቦርድ ማለት እንችላለን፣ ዋይት ቦርድ ማለት እንችላለን፣ ወይ ኦንላይን ቦርድ ማለት እንችላለን፣ ዳሽቦርድ ማለት እንችላለን። ተማሪዎች ለርኒንግ ኮንተንቱን አሰስመንቱን ጨምሮ ሌሎች ሊያስተምራቸው ይችላል ብለን ዲቨሎፕ ያደረግነውን ኮንተንት እንዲያዩበት የሚረዳቸው ፕላትፎርም ነው ማለት ነው ለርኒንግ ማኔጅመንት ሲስተም። ስለዚህ ይሄንን ክሊክ ካደረኩኝ ወደ ለርኒንግ ማኔጅመንት ሲስተም ይወስደኛል። ይሄንን ክሊክ ካደረኩኝ ወደ ስቱዲዮ ይወስደኛል። ስቱዲዮ ውስጥ ከገባሁኝ ብዙ ነገሩን እንደ ኤዲት ማድረግ እችላለሁ ማለት ነው። ዴድላይኑን ማስተካከል እችላለሁ፣ ኮንተንቱን ዲሊት ወይም አድ ማድረግ እችላለሁ፣ ቪዲዮ መጫን እችላለሁ። ብቻ ተማሪዎች ይማሩበታል ብለን ያስቀመጥነውን ያዘጋጀነውን ለርኒንግ ኢንተርቬንሽን ለርኒንግ ኤክሰርሳይዝ እንዲያገኙበት የሚረዳቸው ፕላትፎርም ነው ማለት ነው ስቱዲዮ ማለት። ወደ ስቱዲዮ ስንገባ ልክ የሆነ ሬዲዮ ፎር ኤግዛምፕል ሬዲዮ ኤፍኤም ለምሳሌ ሚዲያዎች ብዙ ጊዜ ጋዜጦች ምንድነው ጆርናሊስቶች ብዙ ጊዜ ምን ይላሉ? ስቱዲዮ ውስጥ ነው ያለሁት ይላሉ። ስቱዲዮ ውስጥ ነው እዛ ጋር የሚቀርጹበት ቦታ፣ ኮንተንት ክሬት የሚያደርጉበት ቦታ፣ ካሜራ ያለበት እንደዛ አይነት ነገር ነው ማለት ነው። ስቱዲዮ ማለት የሆነ ኮንተንት ፕሮዳክሽን ጀነራሊ ፕሮዳክሽን ዲቨሎፕ የሚደረግበት ቦታ ነው ማለት ነው ስቱዲዮ ማለት። Yeah. Yeah, I think ዶክተር ዝግጁ የሆነ ድምጽ ያሰማት መስሎኝ ነው። ሜቢ አይ ዶንት ኖ በኔ ሳይድ ሜቢ ላፕቶፕ ላይ ኦን አደርገዋለሁ። እናንተ ልታወሩ ስትፈልጉ ሚሴጅ ትልኩልኛላችሁ። ያንን ሚሴጅ ላኩልኝና ሜቢ ቼክ ያደረኩት ነው በዛ በኩል። ያ ዶክተር ዝግጁ አይ ካን ሂር ዩ ብሏል። ሶ ሌትስ ኮንቲኒው። ሶ ስቱዲዮ ኖ ጎ ቱ ስቱዲዮ ካልኩኝ ወደ ስቱዲዮ ነው የሚሄደው ማለት ነው። ወደ ስቱዲዮ ነው የሚሄደው። ስለዚህ መምህራኖች ሜቢ ኤዲት የሚያደርጉት ነገር ዴድላይን ማስተካከል የሆነ ማስተካከል የሚፈልጉት ነገር ካለ ጎ ቱ ስቱዲዮ ከምትለው ክሊክ በማድረግ ፕሮዳክሽንን ፕሮዳክት ማድረግ ይችላሉ። ፕሮዳክትን ማምረት ይችላሉ። እዚህ ጋር አሁን የኛ ፕሮዳክት የለርኒንግ ኮንተንት ነው ማለት ነው። ያንን ለርኒንግ ኮንተንት መጨመር መቀነስ፣ ቪዲዮ መጨመር መቀነስ፣ ኦዲዮ መጨመር፣ ግራፎችን መጨመር መቀነስ ይችላሉ። ይሄ አሁን ተማሪዎች የሚያገኙት የኢመርጂንግ ቴክኖሎጂ ኮንተንት ናቸው እነዚህ። ስለዚህ ይሄንን ኮንተንት ተማሪዎች ያገኙታል ኦልሬዲ የተዘጋጀ ስለሆነ። እኛ ከፈለግን ግን ዲሊት ማድረግም እንደ መምህር ያንን ፕሪቪሌጅ አለን ለኛ ሴክሽን ማለት ነው። የምንጨምረው ነገርም ካለ መጨመር እንችላለን። አሁን ስቱዲዮ ውስጥ ያለ ነው ማለት ነው። ዲቴይሉን እንዴት እንደሚሰራ ምናምን የሚሉትን ነገሮች how to build courses in OpenEDX Studio የሚል ሾርት ተርም ኢንተርቬንሽን ወይም ትሬኒንግ ስላለ ሜቢ እሱን መውሰድ ያስፈልጋል። ቻሌንጅ የሚኖር ከሆነ እኔንም አንዳንዴ ደውሎ መጠየቅ ይችላሉ። ስፔሲፊካሊ እነዛ ኢመርጂንግ ቴክኖሎጂን የሚያስተምሩ መምህራኖች። ሶ አሁን ወደ ስፔሻሊ እንደውም ወደ እንዴት ናቪጌት ያደርጋሉ የሚለውን ነገር ለማየት እዚህ ፕሮዳክትን ነው ፕሮዲውስ የሚያደርጉት፣ ኮንተንትን ነው ፕሮዲውስ የሚያደርጉት። ነገር ግን ስቱዲዮ ውስጥ ማለት ነው ለርኒንግ ማኔጅመንት ሲስተም ውስጥ ግን ናቪጌት ማድረግ ይችላሉ። ወደሚቀጥለው ፔጅ መሄድ ይችላሉ። አሳይመንትንም እዛ ጋር ተማሪዎችም በዛው ልክ ነው የሚያገኙትና ላይቭ ለማየት ከፈለግን ለርኒንግ ማኔጅመንት ሲስተም ውስጥ ደግሞ እዚህ ስቱዲዮ ውስጥ ሆነን ከፈለግን ኤልኤምኤስ መሄድ እንችላለን። ኤልኤምኤስ ውስጥም ሆነን አንዳንዴ ከፈለግን ወደ ስቱዲዮ መሄድ እንችላለን እንደ መምህር ማለት ነው። ተማሪዎች ግን ስቱዲዮን የማግኘት ፕሪቪሌጅም የላቸውም ሲጀመር፣ እነሱ ስቱዲዮን አያዩትም። ሶ አሁን እኔ ወደ ስቱዲዮ ለማየት ከፈለኩኝ ጎ ቱ ቪው ላይቭ የምትለዋን ክሊክ ባደርግ ስቱዲዮ ውስጥ ይወስደኛል ማለት ነው። አሁን ይሄ
የስፔሲፊካሊ የዚህ ለርኒንግ የዚህ ኮንተንት የዚህ ኮርስ ስቱዲዮ ውስጥ ነው የሚሆነው ማለት ነው። ስቱዲዮ ውስጥ ነው አይ ሚን ለርኒንግ ማኔጅመንት ሲስተም ውስጥ ነው እያየሁት ያለሁት። ተማሪዎችም የሚያገኙት ኮንተንቱን የሚያገኙት LMS ውስጥ ነው፣ ለርኒንግ ማኔጅመንት ሲስተም ውስጥ ነው። እንደምታዩት እነዚህ ናቸው ኮርሶቹ። ተማሪዎችም መጀመር ሲፈልጉ ስታርት ዘ ኮርስ የምትሏን ክሊክ ማድረግ ነው። ባይ ዘ ዌይ ዛሬ አንብባችሁ ተማሪዎችን ፎር ኤግዛምፕል ዛሬ አንብበው እዚህ ጋር እንደምታዩት በጣም እነዚህ የተዘጋጁት ዲጂታል ኮንተንቶች ስታንዳርዳቸውን የጠበቁ ዲጂታል ኮንተንቶች ናቸው። ፎር ዛት ማተር በጣም በፕሮፌሽናል ኢንስትራክሽናል ዲዛይነሮች በአሪዞና ስቴት ዩኒቨርሲቲ መምህራኖች ቼክ ተደርጎ ስለሆነ ለዛ ነው ተማሪዎች ከመምህራኖች ከሚያስተምሯቸው ጎን ለጎን ይሄንንም በብሌንድ ለርኒንግ ሞዳሊቲ መውሰድ አለባቸው። መምህራኖችም ፎሎ ማድረግ አለባቸው ያልኩትን ኮንተንቱ ቲቺንግ አፕሮቹ ኢቭን ኳሊቲው በጣም ጥሩ ነው ብዬ እኔም ስላመንኩበት ነው። እዚህ ጋር አሁን እንደምታዩት ቪዲዮ አለ። ከፈለጋችሁ ቪዲዮ ማዳመጥ ትችላላችሁ። ከፈለጋችሁ እዚህ ጋር ደግሞ ትራንስክሪፕቱ አለ። ሜቢ የተማሪዎችን ኢንጌጅመንት ለመጨመር ኢቭን አንዳንድ ተማሪዎች ኮኔክሽን ችግር ሊኖራቸው ይችላል። ይሄንን ቪዲዮ ቁጭ ብሎ ሜቢ ማዳመጥ ሊከብዳቸውም ይችላል በሆነ ምክንያቶች። ስለዚህ እዚህ ጋር ያለውን ትራንስክሪፕት ብቻ ኮፒ አድርገው ወስደው ሌላ ኢቭን ኮኔክሽን ሲያገኙ ኮፒ አድርገው ወስደው ቤታቸው ገብተው ኦፍላይን በሚሆኑበት ሰዓት ማንበብም ይሄንን በማንበብ ሰውየው የተናገረውን ነገር ቃል በቃል ስለሆነ መረዳትም ይቻላል ማለት ነው። ትራንስክሪፕቱንም በማንበብ ከፈለጉ ደግሞ ኮንተንት ዋይዝ ይሄንን አነባለሁ ካሉ እዚህ ጋር ያለውን ነገር ማንበብ፣ እዚህ ጋር ዳውንሎድም ማድረግ ከፈለጉ ዳውንሎድ በማድረግ ብቻ ምቹ ነው ለተማሪዎች። ይሄው እዚህ ጋር ዳውንሎድ ማድረግ ይቻላል። ዳውንሎድ በማድረግ መማማር ይቻላል ማለት ነው። ወደሚቀጥለው ፔጅ ለመሄድ ከፈለጋችሁ ጀስት ኔክስት ከምትሏ ላይ ክሊክ ማድረግ ነው። ወደሚቀጥለው ፔጅ ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ ይላል። ራሱ ዘሴም መምህር ነው። ኢቭን መምህራኖቹ የተቀያየሩ ናቸው። ፎር ዛት ማተር አንድ መምህር አይደለም ሙሉ በሙሉ የሚያስተምረው፣ የተለያየ መምህራኖች። አሁን እዚህ ጋር ሴት ናት፣ ይኸው መምህሯ እዚህ ጋር ሴት ናት። ሜቢ ኦን ክሊክ በማድረግ ልናዳምጠው እንችላለን። ያ እንደዛ ነው። እንደዚህ ማዳመጥ ትችላላችሁ ማለት ነው። ሌላው አሁንም ወደሚቀጥለው ፔጅ መሄድ ከፈለጋችሁ እዚህ ጋር ኔክስት አለ። ወደ ኋላ መመለስ ከፈለጋችሁ ፕሪቪየስ በተን አለ። ላይም ኔክስት ፕሪቪየስ በተን አለ። በዚህ ሳይድም ኔክስት በተን አለ ማለት ነው። እንደዚህ ነው ናቪጌት የሚደረገው። ስለዚህ ኮንተንቱን እንዴት እንደምታገኙ፣ ማይክሮሊንኩ እንዴት እንደምታገኙ፣ እንዴት ናቪጌት እንደምታደርጉ ሞሮሌስ በጠር ባለ መልኩ በዚህ ናቪጌሽን ጋይድ ሪሶርስ አቬለብል። በተጨማሪ ደግሞ የዛሬውንም ቪዲዮ ሪከርድ እያደረግኩኝ ያለሁት በተጨማሪ ከዚህ በፊትም ሪከርድ ያደረኩት ቪዲዮ ስላለ እቺን ክሊክ በማድረግ ቪዲዮውንም በማዳመጥ እንዴት ኮርስ ኮንተንቱን ማግኘት እንደምትችሉ ማወቅ ይቻላል ማለት ነው። አሁን ያወራሁትን ነገር ነው እነዚህኛዎቹ የሚያሳዩት። እንዴት ኮንተንት ከላይ ኢንስትራክተር በተን ስቱደንት በተን እንዳለ፣ ቪዲዮ እንዴት ወደ ቪዲዮ መሄድ እንዴት እንደሚቻል፣ ወደ LMS እንዴት መሄድ እንደሚቻል የሚገልጽ ነገር ነው። ሌላ የስቱደንት ኢንጌጅመንትን እንዴት ያገኛሉ መምህራኖች ይህንን ኮርስ ሲያስተምሩ የስቱደንትን ኢንጌጅመንት እንዴት ማግኘት ይችላሉ የሚለውን ነገር እንደው ባጭሩ ለማውራት ከዚህ በፊት እንዳልኳችሁ ነው። የማስተማሪያው ዘዴው መምህሩ የኦንላይን ክላሱን ይቀጣል ማለት አይደለም። የፌስ ቱ ፌስ ክላሱን ይቀጣል ማለት አይደለም። ይሄ ብሌንድድ ሞዳሊቲ ነው። ብዙ ቻሌንጆች አሉ። አንዱ ኮምፒውተር ላብ የለም። This approximately 50-minute session includes an introductory part that brings your attention to the subject and announces the topic and essential contents that are presented in the form of text readings, images, videos, interactive exercises with feedback, summary, and resources for further reading. The objective of the session is to enable you to recognize technological advances that made the Industrial Revolution possible. Hence, you are required to understand all the essential contents.
and practice all the given activities to meet the expected learning objectives. Explore the contents of the session by scrolling through the screen and making sure to check out each one. Enjoy your learning. Closely follow up አድርጎ ተማሪዎችን ይሄንን ዲጂታል ኮንተንት ላይክ እንደ አጋዥ እንዲሆንላቸው ነው የሚጠበቀው መምህሩ ክላስ ውስጥ የሚያስተምረው ክላስ እንዳለ ሆኖ ማስተማሩን ይቀጥላል ማለት ነው ማስተማሩን አቁሞ አይደለም ብቻ ላይክ ኢቭን አንዳንዴ ያንንም እሱም ያነበበ ከዛም ቪዲዮዎችን ያያየ ከፈለገው ቪዲዮዎችን ክላስ ውስጥ ያጫወተላቸው ኢቭን የራሱን የሚያወራውን ነገር እዛ ጋር ይቀንስለታል ማለት ነው ስላይዱንም ያን ያህል ኢንቴንሲቭሊ የራሱን ፓርት ሰማው በመቀነስ ተማሪዎች ፎር አሳይመንት ይዛ እየሰጣቸው መስራታቸውን ቼክ ያደረገ ክላስ ውስጥ ሲያገኛቸው ማለት ነው ቼክ ያደረገ ኢቭን ክላስ ውስጥ በኤልሲዲ በመጠቀም ቪዲዮዎችን እንዲያዳምጡ አብረው ቆሞ ማለት ነው ፕላዝማ ስንማር ድሮ እኔም ፕላዝማ ላይ ተጠቅሜ ነበርና አንዱ ተጠቃሚ ነበርኩኝ 11 ክፍል ነበርኩኝ ፕላዝማ ሲጀመር 11 እና 12 በፕላዝማ ላይ ተማርኩኝ ማለት ነው መምህሩ ምን ያደርጋል ለምሳሌ ማቴማቲክስ ኮርስ አንዳንድ በፕላዝማ የሚሰጡ ኮርሶች አሉ ስለዚህ መምህሩ ፕላዝማ ይከፍትልናል ዘን ቆሞ ያዳምጣል እሱ አሳይመንት እዛ ጋር ሲሰጥ ተማሪዎች ኢንጌጅ እንዲያደርጉ አሳይመንቱ እንዲሰሩ ፎሎ አፕ ያደርጋል የሱ ኢነርጂው ቀንሶለታል ግን ክላስ ውስጥ አለ በዛ ልክ ነው ይሄንንም የምናስቀጥለው አሁን ያነሳናቸው ቻሌንጆች አሉ አስተማሪው ማስተማሩን አቆሞ ሳይሆን እያስተማረ ነው እያስተማረ ያንን ማቴሪያል በመጠቀም ያስተምራል ማለት ነው ቪዲዮዎችን በመጠቀም እዛ ጋር የተነሱትን ፖይንቶችን በመጠቀም የራሱን ፓወርፖይንት በመጠቀም አንድ ሰዓት ተኩል ክላስ ውስጥ የሚቆይ ከሆነ ለምሳሌ አንድ ሰዓት ያህል በራሱ አስተምሮ ያቺ 30 ደቂቃ ያህል ደግሞ ከዚህ ማቴሪያሎችን ያጣቀሰ ተማሪዎችም እንዲጠቀሙት በማድረግ ራሱም ያዳመጠ መሆን አለበት እንጂ ሙሉ በሙሉ ወደ ተማሪዎቻችን ከሄድን ተማሪዎቻችንን ይሄንን ነገር መዘገብናቸው ዘን ይሄ ነገር ኦንላይን የሚሰጠው አይነት አይደለም ብዙ ቻሌንጆች አሉ ተማሪዎቻችንን መያዝ ያለባቸው ለርኒንግ ኦብጀክቲቭ ክትትል ይፈልጋሉ ፎርዳት ማተር ይሄ ግልጽ የሆነ ነገር ነው ስለዚህ ክትትሉን በማድረግ አዲስ ልምምድ ስለሆነ ሙሉ በሙሉ ከተውንባቸው ጉዳት ደርስባቸዋል ተማሪዎቹ ፎሎ ያድርጉ አንዳንድ ተማሪዎች ስማርትፎን የላቸውም ብዙ የገጠር ተማሪዎች አሉ ኢቭን የከተማ ተማሪዎችም ሆነው ስማርትፎን ያሌላቸው አለ ኢቭን ኮኔክሽኑ ያን ያህል ስትሮንግ አይደለም ብዙ ቻሌንጆች ስላለ የዲቫይስ ችግር አለ ስለዚህ መምህሩ ኢኒሺዬሽኑ ወስዶ ኮምፒውተር ላብ ከተገኘ ኮምፒውተር ላብ ውስጥ ያስተማራቸው ይሄንን ኮርስ ኮምፒውተር ላብ ውስጥ ዲሊቨር ያደርግ የተመረጠ ነው ኮምፒውተር ላብ ከሌለ ግን ክላስ ውስጥ እሱ በራሱ ያው ክላስ ውስጥ ስፔሻሊ ሲኤልጂ ቢልዲንግ ላይ ዋይ ኢንተርኔት አለ ገመዱ ስላለ እሱ በመጠቀም ተማሪዎቹ አክሰስ እንዲያደርጉ እሱ ምክንያት ሊሆንላቸው ይገባል ማለት ነው ክላስ ውስጥ በፓወርፖይንት ራሱን ይሄንን አሁን ያየነውን ኮንተንት ላይ ፓወርፖይንት ራሱ ያዘጋጅ እሱን እየገለጸ ቪዲዮንም አብረው ያዳመጡ ከስር ያለውንም አብረው ያነበቡ እሱ ኤክስፕሌን ያደረገላቸው ተማሪዎች ያነበቡ ማታም ደግሞ ሌላ ጊዜ ከክላስ ውጪ በራሳቸው ሪዲንግ ታይም አንብበው እንዲመጡ ማድረግ ይቻላል ማለት ነው ሙሉ በሙሉ ግን ላይክ መዝግቢያቸዋለሁ ዲሊቨር እነሱም ተመዝግበዋል ሶ ተማሪ አንብቦ ራሱ ይረዳ የሚባል አይነት አይደለም እዛ ስቴጅ ላይ አልደረስንም ገና መጀመሪያችን ፈርስት ታይም ስለሆነ ተማሪዎቻችን እንዳይጎዱብን ጥንቃቄ ልናደርግ ይገባል ዲስከሽኖች አሉት እዛ ላይ ዲስከሽን አድ ማድረግ ይኖርብናል ማለት ነው እሱንም ዲስከስ እናደርጋለን እንደዛ ነው የዲሊቨሪንግ ስታይሉ እንደዛ ነው እንጂ መምህሩ ሙሉ በሙሉ ለተማሪዎች ለቆ የሚሄድበት ሁኔታ እንዳልሆነ እንደው እንዲገነዘቡ ፈልጋለሁ ሞኒተሪንግ ስታተሱ መምህር ለስቱዲዮ ከገባ ኢቭን እንደ መምህር ስለተመዘገበ ፕሪቪሌጁ ከተማሪዎች በላይ ነው እና ተማሪዎቹ እንዴት እንዳሉ ፕሮግረሳቸውን ሁሉ ቼክ ማድረግ ይችላል መምህር ለምሳሌ እዚህ ጋር እንደምታዩት ኢንስትራክተር የሚል በተን አለ እቺ ኢንስትራክተር የምትለዋን በተን ክሊክ በማድረግ ሜቢ ኮኔክሽን ሰማው አሁን በዚህ ኮርስ ላይ 38 ተማሪዎች ተመዝግቧል ዩሲ እነሱ እነማን ናቸው የሚለውን ነገር ማየት ይችላል ማለት ነው ዳታ ዳውንሎድ የሚለውን ክሊክ ቢያደርግ እዚህ ጋር እንደዚህ አድርጎ ከታች ወርዶ ጀነሬት ግሬድ ሪፖርት የሚለውን ክሊክ ብናደርግ ተማሪዎቹን እነማን እንደሆኑ ያገኙትን ግሬድ
ያስገባልናል። ግሬድም ማስገባት እንችላለን ማለት ነው ተማሪዎች ኢቭን ግሬድድ አሰስመንት አንግሬድድ አሰስመንት የሚባል ነገር አለ። ግሬድድ አሰስመንቱን እዚህ ላይ ማስገባት እንችላለን። እዚህ ጋር ክሊክ በማድረግ አንዳንድ አሰስመንቶች ማኑዋሊ እንትን የሚደረጉ ይሆናሉ። አንዳንድ አሰስመንቶች ግን አውቶማቲካሊ ለምሳሌ ምርጫ ከሆነ ትሩ ፎልስ ከሆነ አዛምድ አይነት ነገር ከሆነ እኛ እንደ ሴት እናደርገዋለን ዘን ሲስተሙ ራሱ ሊያርምልን የሚችልበት ሁኔታ ነው ያለው ማለት ነው። እንደዚህ ኦፕን ሪስፖንስ አሰስመንቶች ከሆኑ ግን ሲስተሙ አያርመውም፣ መምህሩ ነው የሚያርመው። እሱን ነገር ማረም የሚቻልበት ሁኔታ ነው። ለምሳሌ ተማሪዎቹ እነማን ናቸው የሚለውን ነገር እዚህ ጋር ከፍቶ በዚህ ልክ ተማሪዎቹን ግሬዳቸውን እነሱን መቆጣጠር የሚቻልበት ሁኔታ ነው ያለው ማለት ነው። አሁን እነዚህ ናቸው ተማሪዎቹ። ፎር ኤግዛምፕል እንዳልኳችሁ ወደ 38 ተማሪዎች ተመዝግቧል በዚህ ኮርስ እኔን ጨምሮ። እኔ አሁን እንደመምህር ነው እዚህ ኮርስ ላይ ራሴን የመዘገብኩት። ለምን ለፎሎ አፕ ሜቢ ያለውን ነገርም ለማየት እንዲረዳኝ ብዬ ነው። እዚህ ጋር አሁን ተማሪዎቹ አሉ። መምህራኖች ፕሮሰስ ላይ ነው ያሉት። መምህራኖች ኮንታክታቸው ክሬት ተደርጎላቸዋል። እነሱ ያንን ኮንታክት አክቲቬት ማድረግ አለባቸው። ሁለት ፕሮሰስ ነው ያለው። እኔ ኮንታክታቸውን ክሬት ካደረኩ በኋላ መምህራኖቹ አሁን ቅድም ባልኩት ፕሮሲጀር የዩኒቨርሲቲውን ማይክሮሊንክ ማግኘት ይኖርባቸዋል። ደን ማይክሮሊንኩን ካገኙ በኋላ ሬጂስተር የምትለዋን በተን መጫን ይኖርባቸዋል። አግሪ ተርምስ ኦፍ ሬፈረንስ የሚል ነገር አለ። እሱን ነገር አግሪ ማድረግ ይኖርባቸዋል። ከዛን ኮንፊገር ማድረግ ይኖርባቸዋል። ዘን ያንን ነገር ኮንፊገር ካደረጉ በኋላ እኔ እንደ መምህር እነሱን አሳይን አደርጋቸዋለሁ ማለት ነው። አሁን ኮንታክት ክሬት አድርጌላቸዋለሁ። የአክቲቭ አካውንታቸውን ግን አክቲቬት የማድረጉ እና ሲንግል ሳይን ኦን የምትል ነገር አለች። ኤስኤስኦ ኦን መደረግ አለበት ማለት ነው። እዛ ስቴጅ ላይ ባለፈው ጊዜ እንዳልደረሱ ነበረ። እነሱ ሲደርሱ እነሱም እዚህ ላይ ይመዘገባሉ እንደ መምህር። ከዛን የመምህርን ሮል ይጫወታሉ ማለት ነው። በዚህ ልክ መቆጣጠር ይቻላል ተማሪዎቻቸውን። ፕሮግረስ የሚለውን በተን ክሊክ በማድረግ ፎር ኤግዛምፕል ስቱደንት አድሚን የሚለው ስቱደንትን ማኔጅ ለማድረግ ይጠቅማቸዋል። እዚህ ጋር ለምሳሌ ለርነርስ ኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ኢሜል አድሬስ ኦር ዩዘር ኔምን በማስገባት ቪው ስፔሲፊክ ለርነር ኢንሮልመንት ስታተስ ቅድም እንዳልኳችሁ ነው። እዚህ ጋር ጀስት ክሊክ በማድረግ የተማሪውን ኢንሮልመንት ስታተስን ቼክ ማድረግ ይቻላል። እዚህ ጋር ደግሞ ያንድ ስፔሲፊካሊ ያንድ ተማሪ ነው። ለምሳሌ እኔ ይሄ ተማሪ ቢሆን ለምሳሌ የቅድሙን ኤክሰል ሽት በወስድ እቺ ናት። ያንዱን ተማሪ ይሄንን ተማሪ አሉላ ጸጋይ የሚለውን ኮፒ ባደርግ ዘን እዛ ጋር ፔስት አድርጌ የተማሪውን ሁኔታ ማየት ይችላል። ምን እያደረገ ነው እስከዛሬ ድረስ። ለምሳሌ እዚህ ጋር ፔስት ባደርገው የዚህን ተማሪ ያለበትን ስታተስ ይነግረኛል ማለት ነው። ቪው ኢንሮልመንት ስታተስ አሁን ይሄ ተማሪ አክቲቭ ነው። እዚህ ጋር እንደምታዩት ኢንሮል ተደርጓል። ኢንሮል ባይደረግ ኖሮ ይሄ ተማሪ የለም አክቲቭ አይደለም አላውቀውም ይልኛል ነበረ ሲስተሙ። እዚህ ጋር ግን ተማሪው አክቲቭ ነው ማለት ነው። እዚህ ጋር ደግሞ ምንድነው የሚጠቅመኝ ቪው ስፔሲፊክ ለርነር ግሬድ ኤንድ ፕሮግረስ። እዚህ ጋር ፔስት ባደርግ የዚህን ተማሪ ኢንስቲትዩሽናል ኢሜል ቪው ብለው እዚህ ጋር አሁን ወደ ተማሪው ፕሮግረስ ስታተስ ነው። አሁን ምን አደረገ ተማሪው ግሬድ ምንም አይነት ግሬድ አላገኘም ይሄ ተማሪ። ባይ ዘ ዌይ መምህሩ ነው ግሬድ አሰስመንቶችን ማስገባት ያለበት መምህሩ የራሱን ሜቢ እሱንም እንዴት አሰስመንት ይጨምራል የሚለውን ነገር መልቲፕል ላይክ ብዙ አይነት አሰስመንቶች አሉ። ግሬድድ ሊሆን ይችላል፣ አንግሬድድ ሊሆን ይችላል፣ ፎርማቲቭ ሰሜቲቭ የምንለው ነገር አለ። ኦፕን ሪስፖንስ ሊሆን ይችላል፣ ክሎዝድ የሆኑ መልቲፕል ታይፕ ኩዌስችን ሊሆን ይችላል፣ ዳሽ ሙላ ሊሆን ይችላል፣ አንድ ቃል የሚያስገቡበት ብዙ አይነት አሰስመንቶች አሉና እነሱን አሰስመንቶች እንዴት እንደሚያስገባ ሾርትሊ እናየዋለን። እሱንም ነገር መምህሩ ነው ማስገባት ያለበት ማለት ነው። መምህሩ ነው ሜቢ ማስገባት ያለበት። ይሄ ተማሪ አሁን ለምሳሌ አሉላ ኮንተንት ዋይዝ ምንም አይነት አላነበበም። ይሄኛው የሚያሳየኝ ምን ያህል ኮንተንት አንብቧል። አሁን መምህሩ ያንዳንዱ ተማሪ በዚህ መልኩ ቼክ ማድረግ ይችላል። አንብቡና ኑ ይላቸዋል። አንብቦ መምጣታቸውን ከዚች ስፔሲፊክ ፕሌስ ኮንተንት ዋይዝ የኮርሱን ስንት ፐርሰንት አነበቡት ወይም ጨረሱ የሚለውን ነገር ለማወቅ ይረዳዋል። ኮንተንት ዋይዝ ማለት ነው። ስንት ፐርሰንት አነበቡት እዚህ ጋርም ያው የመግለጫው አለና ማለት ነው። እዚህ ጋር ደግሞ ግሬድን ነው። አሁን
ፓሲንግ ፖይንቱ 50 ነው። ይሄ የተቀመጠው ያው ኮንተንቱን ዲቨሎፕ ባደረጉት አካላት ነው። በዩኒቨርሲቲያችን ካሪኩለም መሰረት ኮንቴክስቹአላይዝ ማድረግ ይቻላል። ፎር ዳት ማተር ያው አሁን early ነው የመጀመሪያችን ነው እና እንደዚህ አይነት ቻሌንጆች ካሉ ይሄንን ያው ማኑዋሊ ሊሰራ ይችላል። የፈተናዎቹን የአስመንቶቹን ጉዳይ ማኑዋሊ ግን ለኢንጌጅመንታቸው የተማሪዎችን ኢንጌጅመንት ለመጨመር የተማሪዎችን ፓርቲሲፔሽን ለመጨመር ከተፈለገ እዚህ ጋር ኢቭን አስመንቶችን ማስገባት ይቻላል። እነዚህ አንግሬድድ የሆኑ አስመንቶችን በማስገባት ጥያቄዎችን በመጠየቅ እሱ ቅድም ይሄው እዚህ ጋር አለ ዲስከሽን የሚል አለ። ቅድም እንዳልኳችሁ አንዱ የተማሪዎችን ኢንጌጅመንት የምንጨምርበት ሞዳሊቲ የዲስከሽን ፕላትፎርም ፖይንትን በማስቀመጥ ነው። ስለዚህ አሁን ዲስከሽን የምትለዋን ክሊክ ባደር ዲስከሽን የምትለዋን ብጨምር ለምሳሌ ዲስከሽን አድ ፖስትስ የሚለውን በእንትን በመጫን አድ ፖስትስ እኔ አሁን መምህር ሆኜ ነው ማለት ነው ተማሪዎች የሚያዩትን ጥያቄ ነው እዚህ ጋር ማዘጋጀው ጥያቄውን እዚህ ጋር what is emerging technology for example የሆነ ጥያቄ ማንሳት እችላለሁ የዲስከሽን ፖይንት ማለት ነው ርዕሱ ምንድነው ቶፒኩን እዚህ ጋር ማስቀመጥ እችላለሁ ርዕሱን እዚህ ጋር ፖስት ዘ ታይትል ይላል እዚህ ጋር ፖስት ለምሳሌ what is emerging technology ርዕሱን what is emerging technology ካልኩኝ እዚህ ጋር what is emerging technology የሆነ ዲስከሽን ፖይንት ብቻ እዚህ ጋር መጻፍ ነው ማለት ነው then ምን እናደርጋለን then ፖስት የምትለው እዚህ ጋር አለች ፖስት ማድረግ ነው ማለት ነው ሶ ይሄ ጥያቄ ስፔሲፊካሊ ለነዚህ ተማሪዎች ይታያል ማለት ነው ፖስት ካልኩት ለተማሪዎቼ ፖስት ተደረገ ማለት ነው ሶ በዛ መልኩ ለተማሪዎቻችን ፖስት ማድረግ እንችላለን አይ ቲንክ የታያደ በተኑ እየታየኝ አይደለም በዚህ መልኩ የዲስከሽን አሁን እዚህ ጋር ምንድነው what is emerging technology ርዕሱ ነው የዲስከሽን ፖይንቱን እዚህ ጋር ዲቴይሉን መጻፍ ይኖርብኛል then ይሄ ነገር ለተማሪዎቼ ይታያል ማለት ነው then ተማሪዎቻችንን ኢንጌጅ አድርጉ የናንተን ኢንጌጅመንት የናንተን ሌቭል ኦፍ አንደርስታንዲንግ ለማየት ፈልጋለሁና ኢንጌጅ አድርጉ በማለት ማን ኢንጌጅ ያደረገ ማን ኢንጌጅ እንዳላደረገ እዚህ ጥያቄ ላይ ማን መለሰ ማን አልመለሰ ይሄ ነው አንዱ ስቱደንት ኢንተራክሽን ፕሮሞት ለማድረጊያ የምንጠቀምበት ዲስከሽን ፖይንቶቹ ነው ብዙ አሉ ብያቸዋለሁ አንዱ ግን ዲስከሽን ፖይንት ነው ጥያቄውን በዚህ መልኩ በማዘጋጀት የተማሪዎችን ኢንጌጅመንት ፕሮሞት ማድረግ እንደምንችል ነው አቴንዳንስ እንዳልኳችሁ ሲስተሙ ላይ ፎሎ አፕ ማድረግ እንችላለን ይሄንን ነገር ፎሎ ማድረግ እንችላለን ለምሳሌ ቀደም እንዳልኳችሁ ኢንስትራክተር የሚለውን በተን ብጫን ኢቭን እዚህ ጋር ስቱደንት አድሚን ላይ ቪው ግሬድ ቡክ የሚል ነገር አለ ይሄንንም ቀደም ጀስት አሰስመንቶችን ነው አሁንም ለማየት የሚጠቅመን እነዚህን በመጠቀም ያው በመጠቀም የተማሪዎችን ፕሮግረስ አሰስ ማድረግ እንችላለን አንዱ ይሄ ተማሪዎቻችን በዚሁ አጋጣሚ ሜቢ ተማሪዎችም ይሄ ቪዲዮ የሚያዳምጡት ከሆነ ፕሮግረስ የምትለዋን በተን ከላይ አለች ኮርስ የሚል በተን አለ ይሄኛው ወደ ኮርስ አውትላይናችን ይወስደናል ኮርስ የሚለው በተን ወደ መጀመሪያው ፔጅ የትምህርታችን የኮርሳችን የመጀመሪያው ፔጅ ላይ ይወስደናል ፕሮግረስ የሚለው ደግሞ የተማሪዎችን ፕሮግረስ ለማየት ይረዳናል ለምሳሌ ይሄ ስፔሲፊካሊ የኔ ፔጅ ነው ያያዩት ያለውት 2% የኮርሱን ኮንተንት 2% ሪቪው አድርጌዋለሁ ማለት ነው አሁን ኔክስት ብዬ ታስላሳየዋችሁ ነው ሲስተሙ ትራክ ያደርጋል ምን ያህል ፐርሰንት አነበበ የትኛው ቪዲዮዎችን ስናዳምጥ ኮንተንቶችን ስናነብ የሆነ ነገር ዳውንሎድ ስናደርግ ኮንተንት ዋይዝ ምን ያህል እንደሄድን ያሳየናል ይሄ ደግሞ ግሬድ ዋይዝ ነው አንዳንድ አሰስመንቶች ግሬድድ የሚሆኑ አሰስመንቶች ካሉ እዚህ ውስጥ አሁን ምን አለ ሆምወርክ አለ ላብ ይሄ ኢመርጂንግ ቴክኖሎጂ ነው ላብ ውስጥ ሰማው የሚሰጥ ነው ላብ ፕራክቲስ አለ ሚድተርም ኤግዛም አለ ፋይናል ኤግዛም አለ ይሄ አይ ቲንክ ያው በትምህርት ሚኒስቴር በኩል ስለሆነ ይሄ ኮመን ኮርስ አይነት ስለሆነ ኢመርጂንግ ቴክኖሎጂ ካሪኩለሙ ላይ ሲጻፍ በዚህ መልኩ ነው ማለት ነው አሰስመንቶቹ የተቀመጡት ሞር ፕሮባብሊ ያው መምህራኖቹ ኤዲት ማድረግ ይችላሉ መምህር ስቱዲዮ ውስጥ ገብቶ በእኛ ካሪኩለም መሰረት ኮንቴክስቹአላይዝ ማድረግ ይቻላል ማለት ነው ዴት የሚለው ሜቢ አንዳንድ አናውንስመንቶች ካሉ መምህሩ አንዳንድ ለምሳሌ ሚድተርም ኤግዛም መች እንደሆነ ዩሲ ኢሜል የምትቀድም የኢንስትራክተር ከሚለው ላይ ኢሜል ለመላክ ከፈለገ አውቶማቲካሊ ለሁሉም ተማሪዎች አንዴ መላክ ይችላል ኢሜል መላክ ይችላል እሱንም ማሳያችኋለሁ ግን
አንዳንድ አናውንስመንቶች ስፔሲፊካሊ ዴድላይንን በተመለከተ እዚች ጋር ለተማሪዎቹ አናውንስ ማድረግ ይችላል። ፎር ኤግዛምፕል ይሄ ኮርስ የተጀመረው ማርች 18 ነው። እኔ ሴት አድርጌው ነበር ማለት ነው። ዛሬ ማርች ኦልሞስት ዛሬ ነው ማለት ነው የተጀመረው። አይ ቲንክ ኮርስ ስታርት ማርች 2 ነው። ቱዴይ ኢዝ ማርች 18 ነው። ኮርሱ ዲሊቨር ማድረግ የተጀመረው ማርች 2 ነው። ይሄ ሁሉ ኢንፎርሜሽን አለ ማለት ነው። ያልቃል ብዬ እንደ ግምት ያስቀመጥኩት ጁን 30 ነው። ይሄንን መረጃዎች ማስገባት ስለሚኖርብኝ መጀመሪያ ላይ ጁን 30 ያልቃል፣ ሰኔ 30 ላይ ትምህርቱ ያበቃል ብዬ አስቀምጫለሁ ማለት ነው። ከዛን ቅድም እንዳልኳችሁ ዲስከሽን ያው መምህሩ ዲስከሽን ፖይንት ያስቀምጣል። ለመምህሩ ብቻ አይደለም ተማሪዎች ይችላሉ። ያ ጥያቄ አንድም ለመምህሩ ይታያል፣ በሌላ በኩል ደግሞ ለክላስሜቶችም ይታያቸዋል። ኮንትሪቢዩተሪ ማለት እነዚህን በተኖች ሜኑዎች የዲቨሎፕ ያደረገው ባይ ዘ ዌይ እንትን ናቸው፣ ካስተማይዝድ ናቸው። እነዚህን ነገሮች ከፈለግን መጨመርም እንችላለን። ያው ይሄንን ለማድረግ ሜቢ ያሳያቸዋል እንዴት መጨመር እንደሚቻል። እዚህ ጋር ያሉትን በተኖች ለምሳሌ ቪዲዮዎች ካሉ ኦንላይን የምትገናኙ ከሆነ ቪዲዮዎችን ሪከርድ በማድረግ መምህሩ ቪዲዮ ሪከርድ አድርጎ ለተማሪዎቹ ሼር ማድረግ ቢፈልግ ሌላ ነገር ተጨማሪ ማለት ነው ከኮርሱ ውጪ እንዳልኳችሁ እያንዳንዱ ቪዲዮዎች ኮርስ ኮንተንት ውስጥ አሉ። ተጨማሪ ደግሞ የሚፈልግ ከሆነ መምህሩ ያንን ነገር ሪከርድ አድርጎ እዚህ ጋር ሜቢ ሲለበስን መጨመር ከፈለገ ፒፒቲ የራሱ ፓወርፖይንትን ለተማሪዎቹ ሼር ማድረግ ከፈለገ እዚች ጋር ፒፒቲ የሚል አይነት በተንን መጨመር ይቻላል። እዚህ ጋር ያሉትን በተኖች እዚህ ጋር ያሉት ሜኑዎች ካስተማይዝድ መደረግ ይችላሉ ማለት ነው። ራሳችን ከፈለግን መቀነስ ከፈለግን መጨመር እንችላለን። ኮንትሪቢዩተር የሚለው ላይ አሁን እንደው ብታዩት ማን ኮርስ ዲቨሎፐሩ ዶክተር ሙሉነ መኮንን አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ መምህር ነው። ዮናስ ተስፋዬ የዛው ዩኒቨርሲቲ መምህር ነው። ኮርስ ፕሬዘንተሩ ቅድም ያየናቸው ሰዎች እነማን ናቸው ካላችሁ አንደኛው መላኩ ሙሉጌታ ነው፣ አንደኛው ደግሞ ፍቅር አወቀ ነው። ስለዚህ ሁለት መምህራኖች ናቸው ከአዲስ አበባ ዩኒቨርሲቲ ነው። ጥሩ ነው፣ ኤክስፒሪያንሱ ራሱ ጥሩ ነው። ማለት ዳይቨርሲቲው እንደዚህ ነገር በጣም አሪፍ ነው ብዬ አስባለሁ። ይሄንን ኮንተንትን ተጠቀሙ ብዬ ያልኩት ይሄ ከአዲስ አበባ ዩኒቨርሲቲ ከአዲስ አበባ ሳይንስ ቴክኖሎጂ ዩኒቨርሲቲ ተመልሰው የኛ ዩኒቨርሲቲ መምህራኖች አሉ። ተማሪዎቻችን የነዚህ ሁሉ ኮንትሪቢዩሽን ነው ማለት ነው። ኢንስትራክሽናል ዲዛይነሩ እነዚህ ሰዎች ናቸው። ኢማጂን ይሄ አይ ቲንክ የሆነ ዩኒቨርሲቲ ነው። ጅማ ዩኒቨርሲቲ ዶክተር በቃሉ አንዱ ነው። ሪቪወር ኤንድ ኤዲተር እነዚህ ሰዎች አሉ። ከጅጅጋ ዩኒቨርሲቲ እና ከአዲስ አበባ ዩኒቨርሲቲ ዲጂታል ኮርስ ሳይን ላንጉዌጅ ፕሬዘንተር እነዚህ ሰዎች አሉ። የዚህ ዩኒቨርሲቲ እንትን ናቸው ይመስለኛል። አይ ቲንክ ይሄ ነገር አለ ማለት ነው። ይሄ ኢንፎርሜሽን ነው። ይሄ ኮንተንት ሲዘጋጅ ለመረጃነት ይጠቅማችኋል። ኢንስትራክተር ካልኳችሁ ላይ ቅድም ያልኩት ኢሜል መላክ ከፈለጋችሁ መምህራኖች እቺ ኢሜል የምትለዋን ክሊክ ብታደርጉ ለሁሉም ተማሪዎች በአንዴ መላክ ይቻላል ማለት ነው። በአንዴ የተማሪዎቹ ኢሜል ኮፒ ፔስት ሳታደርጉ አውቶማቲካሊ ሲስተም ላይ ሆናችሁ ለተማሪዎቻችሁ ኢሜል ማድረስ ትችላላችሁ። ለምሳሌ ለተማሪ ማይሰል ለኔም ይላክልኝ ስታፍ አድሚኒስትሬተር ሜቢ እዚህ ውስጥ ስታፍ ብዬ ራሴን የመዘገብኩት አድሚኒስትሬተሮች ሊኖሩ ይችላሉ። ለኔ እንዲደርሰኝ ከፈለጋችሁ እቺ ኦን ታደርጋላችሁ። አዘርዋይዝ እቺ ኦፍ ማድረግ ነው። ኦል ለርነሮቹ ተማሪዎች ናቸው። ስለዚህ ኦል ለርነርን ኦን ካደረጋችሁ ለሁሉም በዚህ ኮርስ ላይ ለተመዘገቡ ለዚህ ስፔሲፊክ ሴክሽን ማለት ነው። ናቹራል ሳይንስ ይሄ ናቹራል ሳይንስ ሴክሽን 1 ነው። ናቹራል ሳይንስ ሴክሽን 1 ላይ እንደ ተማሪ ሆኖ ለተመዘገቡ ሁሉ ይደርሳቸዋል ማለት ነው። ኢሜላችሁን ማወቅ የነሱን ኢሜል ማወቅ ማይጠበቅባችሁ በዚህ መልኩ ሜሴጃችሁ እዚህ ጋር ጽፋችሁ ርዕሱን እዚህ ጋር ጽፋችሁ ዘን ሴንድ ሜሴጅ ብትሉት ሴንድ ማድረግ ትችላላችሁ። ሜቢ ስኬጁል ዚስ ኢሜል ፎር ኤ ፊውቸር ዴትም ሜቢ እሱንም እንደዛ ማድረግም ስኬጁልን ማድረግ ከፈለጋችሁ ከሁለት ቀን በኋላ ላከው ለማለት ከፈለጋችሁ ኦን በማድረግ እዚህ ጋር የሚመጣውን ኢንፎርሜሽን በመጻፍ ስኬጁልን መያዝ ይቻላል ማለት ነው። በዚህ መልኩ ነው። እንደው ረዘም እንዳይሆንባችሁ በዋናነት ያው አሳይመንቶችንም እንደዚህ ማድረግ እንደምትችሉ ነው። እዚህ ጋር አንዳንድ ዲስከሽን ያልኩት ቅድም ያወራሁት ነገር ነው። ቅድም አንድ እንደው ባጭሩ አሳይመንቶችን ማስገባት ብትፈልጉ ትሩ ፎልስ ጥያቄዎችን ኦፕን ሪስፖንስ አሳይመንቶችን እዚህ ላይ ለማስገባት ብትፈልጉ
እንዴት ታደርጋላችሁ? በጣም እንደው አጠር ባለ ሌላ ቪዲዮም ስላለኝ በዚህ ጉዳይ ላይ እናንተም ከዛ ማግኘት ትችላላችሁ። ስቱዲዮ ውስጥ መሆን ይኖርብናል። ስቱዲዮ ላይ ሆነን ምን ማድረግ እንችላለን? ኒው እዚች ጋር ሴክሽን ላይ መሆን አለብን። ሜቢ እዚች ጋር አሁን የቱ ጋር ነው ኦፕን ሪስፖንስ ኤኒሃው አስመንቶች ማስገባት የፈለኩት የትኛው ፔጅ ላይ ነው የሚለውን ነገር ማወቅ ይፈልጋል። ሶ ኒው ዩኒት የምትለዋን ክሊክ ብናደርግ አሁን ዩኒት ሶስት ነገሮች አሉ። ሴክሽን፣ ሰብሴክሽን፣ ዩኒት የሚሉ ነገሮች ኦፕንኢዲኤክስ ለርኒንግ ስቱዲዮ ውስጥ ወይ ለርኒንግ ማኔጅመንት ሲስተም ውስጥ ዩኒት ማለት ኮመንሊ እኛ የምናውቀው ዩኒት ማለት ቻፕተር እንደማለት ነው። ኦፕንኢዲኤክስ ለርኒንግ ማኔጅመንት ሲስተም ውስጥ ግን ዩኒት ማለት ለምሳሌ የኛ ኮርስ ቻፕተር አለ፣ ከቻፕተር ስር ርዕስ አለ፣ ከርዕስ ስር ቶፒክ አለ፣ ሰብ ቶፒክ አለ፣ ዘን ኮንተንት አለ አይደል? ቶፒክ አለ፣ ሰብ ቶፒክ አለ፣ ኮንተንት አለ። ዩኒት ከሚባለው ላይ ቶፒኩን የምንጽፍበት ትልቁን በዛ ለርኒንግ በዛ ዲጂታል ኮንተንት ውስጥ ትልቁ ርዕስ በሃይራርኪ እንትን ማለት ነው። በስትራክቸሩ መሰረት ትልቁን ዩኒት ከሚለው ላይ ሰብ ዩኒት የሚለው ላይ ደግሞ ሰብ ቶፒክን ዩኒት ከሚለው ላይ ፔጅ ላይ ተማሪዎች የሚማሩትን ዲጂታል ኮንተንት የሚያገኙት ፔጅ ዩኒት ከምትለው ላይ ነው የምትኖረው። ቪዲዮዎችን፣ ቴክስቶችን፣ ግራፎችን እና ሌሎችም የለርኒንግ ኮንተንትን የሚያገኙት ተማሪዎች ዩኒት ላይ ነው። አሁን ዩኒት ላይ ነው ይሄ ያለውት። እቺ ዩኒት ናት። የዩኒቷን ስም መቀየር ከፈለጋችሁ ስፔሲፊካሊ ስለምን ቶፒክ ነው ለማውራት የፈለኩት መጨረሻ ላይ ነው ያለውት ማለት ነው። ይኸውላችሁ እዚህ ጋር ቻፕተር 1 የሚለው ሴክሽን ነው። ሰብ ሌሰን 2 ሃርድዌር ኤንድ ሶፍትዌር ኢመርጂንግ ቴክኖሎጂ ሰብ ቶፒክ ነው፣ ሰብ ሴክሽን ውስጥ ነው ያለው። ከዛ ስር ምንድን ነው ማስተማራቸው? ሃርድዌር ኤንድ ሶፍትዌር ኢመርጂንግ ቴክኖሎጂ። ሃርድዌር ማለት ምን ማለት ነው? ለምሳሌ ሃርድዌር የምትለዋን ስለ ሃርድዌር ላስተምራቸው ነው ማለት ነው። ሃርድዌር ርዕሱ ሃርድዌር ነው። ዘን አሁን ይሄ ሊትል ቢት ስለ ሃው ቱ ቢልድ ኮርስስ ኢን ኦፕንኢዲኤክስ ከሚለው ላይ ነው ያለው። ሪኮሜንዴሽን ያንን ቪዲዮዬን አለና ቪዲዮዬን እንድታዳምጡ ጋብዛችኋለሁ። አሁን እዚህ ጋር በምናወራው ስለማያልቅ ነው። ቪዲዮ የ4 ሰዓት ቪዲዮ አለኝ። እሱን ብታዳምጡት ነው የሚበጀው። ግን ኤኒሃው ለምሳሌ ኦፕን ሪስፖንስ አሰስመንት ለማስገባት የሆነ ኦፕን ሪስፖንስ አሰስመንት ለማስገባት ብትፈልጉ ኦፕን ሪስፖንስ አሰስመንት የምትለዋል ይሄንን ክሊክ ማድረግ ነው። ከዛን ኦፕን ሪስፖንስ አሰስመንት የሚል አለ። ያንን ኦፕን ሪስፖንስ አሰስመንት ኢዲት ፒር አሰስመንት ማለት ተማሪ ለተማሪ አሰስ የሚደረገው ነው። ሰልፍ አሰስመንት ተማሪ ራሱን አሰስ የሚያደርግ ነው። ሰልፍ አሰስመንት ቱ ፒር አሰስመንት ኦር ጀስት ስታፍ አሰስመንት መምህሩ ብቻ አሰስ የሚያደርግ ከሆነ ስታፍ አሰስመንት የምትሏል እንመርጣለን ማለት ነው። አሁን ወደዚህ መጣለን። ኦልሬዲ የሆነ ኢንፎርሜሽን አለ። ከዛ ኢዲት የምትሏን ክሊክ እናደርጋለን። ዘን እዚህ ጋር ነው የምንጽፈው ማለት ነው። ፕሮምፕት ማለት ኢንስትራክሽኑ ነው። ስለዚህ ይሄንን እናጠፋና እንዲያጥፍተን ጥያቄውን እዚህ ጋር መጻፍ ነው። ጥያቄውን እዚህ ጋር እንጽፋለን። ሩብሪክ ማለት ደግሞ ጥያቄውን እንዴት ነው ግሬድ የምታደርገው ነው። ማለት አንድ የምትሰጠው እዚህ ጋር ኢንስትራክሽን ነውና አንድ ለምሳሌ ጥያቄው ቶታሊ ከ5 የሚይዝ ከሆነ አንድ የምትሰጠው ምን ሲሆን ነው፣ ሁለት የምትሰጠው ምን ሲሆን ነው። የኢቫሉዌሽን ክራይቴሪያውን ሩብሪክ ከሚለው ላይ እንጽፋለን። ስኬጁል ደግሞ መች ዴድላይኑ መች ነው፣ ይሄ ጥያቄ መች መመለስ አለበት የሚለውን ነገር ነው። ዘን አሰስመንት ስቴፑ ያው ስታፍ አሰስመንት ኦንሊ ስለሆነ ምንም አያስፈልግም። እነዚህ ነገሮች ኦን ማድረግ አያስፈልግም። ከዛ ሴቭ ስንለው ጥያቄያችን እዚህ ጋር ፖስት ይደረጋል ማለት። በዚህ መልኩ አሰስመንት መጨመር እንችላለን ኦፕን ሪስፖንስ አሰስመንት። ሌላው ደግሞ ሜቢ መልቲፕል ታይፕ ኦፍ መልቲፕል እንደዚህ አይነት ጥያቄዎች መልቲፕል ቾይስ፣ ትሩ ፎልስ፣ ማቺንግ አይነት ጥያቄ ለማስገባት ከፈለግን ፕሮብሌም ከምትለዋ ነው ክሊክ የምናደርገው። ዘን ፕሮብሌም ውስጥ ይኸው ቾይስ መልቲፕል ቾይስ የምትላለች መልቲፕል ቾይስ የምትለዋ እናስገባለን። በጣም ቀላል ነው። መልቲፕል ስፔሻሊ መልቲፕል ታይፕ ኩዌስችን ለማዘጋጀት በጣም ሳምፕሉ አለ እዚህ ጋር ኢዲት እንለዋለን። ዘን ጥያቄያችንን እዚች ጋር መጻፍ ነው።
ጥያቄያችንን አምጥተን ወርድ ላይ ካለን እዚህ ጋር ፔስት እናደርገዋለን። እዚህ ጋር ፔስት እናደርገዋለን። አማራጮቹን እዚህ ጋር ፔስት ማድረግ ነው። በቅንፍ ውስጥ አስቀምጠን ኤክስ ካደረግንበት እሱ መልስ ነው ማለት ነው። ሲስተሙ በዛ ልክ ነው። እኛ አሁን ያው እናንተ ስፔሻሊ ኢመርጂንግ ቴክኖሎጂ የሚያስተምሩ መምህራኖች በኮዲንግ ላይም ያን ያህል ዲፊካልቲ የሚኖራቸው የላቸውም፣ ችግር የለባቸውም። በዛ ኮድ ማድረግ ይችላሉ። ነገር ግን ይሄኛው ሁሉንም ያማከለ ነው። ሁሉንም መምህራኖች ያማከለ ነውና ኮዲንግ አያስፈልግም። ኮዲንግን ከፈለጋችሁ እዚህ ጋር አለ። ኮዲንግም እንትኑ አለ። ከዚህ ሳይድ እንትን እዚህ ጋር አሁን ሴቲንግ ከምትሏት ክሊክ ብታደርጉ ሜቢ እነዚህ ነገሮች እንትኖችን ማስተካከል እንችላለን። እነዚህ ኢንፎርሜሽኖች ሴቲንግ ውስጥ ማክሲመም አቴምፕት አንድ ተማሪ ያንን ጥያቄ ስንቴ ይሞክረው፣ መልቲፕል ቾይስ ነው ብያለሁ። ስለዚህ ስንቴ ይሞክረው፣ አንዴ ካጣ ሁለቴ እንደዚህ ልንለው እንችላለን። ፕሮብሌም ዌይቱ ስንት ይይዛል፣ ግሬዱ ስንት። አንድ ጥያቄ ባይ ዲፎልት አንዱ ጥያቄ አንድ ነው የሚይዘው። ይሄው እዚህ ጋር አለ ባይ ዲፎልት። ከፈለግን ግን አንዱ ጥያቄ ሁለት የሚይዝ ከሆነ እዚህ ጋር ሁለት መጻፍ ነው ማለት ነው። ራንደማይዜሽን የሚል ነገር አለ። ፊኒሽድ መች ላሳየው፣ ጥያቄውን መልሱን ማሳየትም አለ አይደል? መልሱን መች ላሳየው የሚለው ነገር ነው። ልክ እንደጨረሰ አሳየው። እዚህ ጋር ፎልስ የሚለው ሾው ሪሴት በተን። አንዳንዴ መልሱን ከተሳሳተ ሪሴት ያድርገው አያድርገው። እዚህ ጋር ትሩ ካደረግን ሪሴት በተን ይመጣለታል ማለት ነው። ትሩ ብሎ ኤ ብሎ ካጣው ሪሴት ካደረገ ያቺ ነገር ይጠፋለታል፣ እንደገና ሊሞክር ይችላል ማለት ነው። እነዚህ ነገሮች ነው። ኮዲንጉም አለ። ከፈለግን ኮዲንጉም ኤችቲ የሚል ነገር አለና እሱን ክሊክ በማድረግ አድቫንስድ ኤዲተር አይ ቲንክ ያ ኤኒሃው ኒውት እና ኮዱ እነዚህ ናቸው። ከፈለግን እነዚህን በዚህ መልኩ መጻፍ እንችላለን፣ ረቀቅ ካደረግነው ማለት ነው። እዚህ ጋር አሁን ፎልስ ነው መልስ አይደለም ትሩ ነው፣ ሲስተሙ ይረዳዋል። ትሩ እኛ አሁን ቅድምዬ ብራኬት ውስጥ ኤክስ ካደረግን መልስ ነው ብያቸዋለሁ። ያንን ብቻ በማድረግ ሲስተሙ ያንን ነገር በሚረዳበት ሁኔታ ነው ዲዛይን የተደረገው። ስለዚህ ኮዲንጉን እኛን አያስፈልገንም። ጀስት እንደዚህ በማድረግ መልቲፕል ቾይስን ትሩ ፎልስንም በዚህ መልኩ ክሬት ማድረግ እንችላለን ማለት ነው። በጣም ቀላል ነው። ለተጨማሪ እንደው ይሄ አሁን ኢንዳክሽን አይነት ነገር ስለሆነ ዲቴል አልሄድኩበትም። ለተጨማሪ መረጃ ከፈለጋችሁ ያንን ቪዲዮ ብታዳምጡ ሞር የተሻለ ይሆናል ማለት ነው። ይሄ ነው። በዚህ መልኩ ጥያቄ መልቲፕል ታይፕ ኩዌስችንን መጨመር እንደሚቻል ነው። ያ ወደ ስላይዴ ስመለስ በዚህ መልኩ አሰስመንቶችን መጨመር እንችላለን። ኦፕን ኢዲኤክስ ስቱዲዮ ውስጥ አሁን ቅድም እንዳልኳችሁ ኮርስ ይውት በደንብ ይሄ ኢመርጂንግ ቴክኖሎጂ የሚለውን ነገር ተጨማሪ አሰስመንቶችን ተጨማሪ ኦፕን ሪስፖንስ አሰስመንት ኦር ደግሞ ትሩ ፎልስ ታይፕ ኩዌስችን፣ መልቲፕል ቾይስ ታይፕ ኩዌስችን፣ ማቺንግ ታይፕ ኩዌስችንን አሁን ባሳየዋችሁ መልኩ መጨመር እንደምንችል ነው። በዚህ መልኩ እዚህ ጋር አሉ። ከስክሪኑ ላይም እንደሚታያችሁ እዚህ ጋር ይሄ ፕሮብሌም የሚለው ቅድም እንዳልኳችሁ ትሩ ፎልስ ምናምን ለመጨመር ነው። ይሄ ኦፕን ሪስፖንስ ነው። ድሮፕ ኤንድ ድራግም ይሄ ለምሳሌ ጂኦግራፊ መምህራኖች እንደዚህ አይነት መምህራኖች ድሮፕ ኤንድ ድራግንም መጠቀም እንችላለን። የሆነ እንደ ማቺንግ እንደማለት ነው። ድሮፕ ኤንድ ድራግ የምትል እንትንም አለች አሰስመንት አፕሮች። እሱንም በመጠቀም ድሮፕ ኤንድ ድራግ የሆነ ነገር ስበው መልሱ ሊሆን የሚችል ቦታ ላይ የሚዛመደው ቦታ ላይ ፔስት ማድረግ ወይም ድሮፕ ማድረግ ነው። እንደዚህ አይነት ነገሮችንም እንደዚህ አይነት አሰስመንቶችንም መጨመር ከፈለጋችሁ እቺኛዋን አዲሽናል ኮምፖነንት ወይም እነዚህ እንትኖች ኒው ኮምፖነንት ይባላሉ። እነዚህ ኮምፖነንቶች በኦፕን ኢዲኤክስ ለርኒንግ ማኔጅመንት ሲስተም ወይም ስቱዲዮ ውስጥ ስማቸው ኒው ኮምፖነንት ኒው ኮምፖነንት ወይም ጀስት ኒው ኮምፖነንት ይባላሉ። እነዚህ በጣም ወሳኞች ናቸው። ለምሳሌ ለተማሪዎቻችሁ የሆነ ነገር ለማስተማር ስትፈልጉ ወይም በቴክስት ነው የምታስተምሩት፣ ወይም በቪዲዮ ነው የምታስተምሩት፣ ወይም በግራፍ ነው የምታስተምሩት፣ ወይም ኢቭን በአሰስመንቶች ባይ ዘ ወይ አሰስመንቶችን ማስተማሪያ ናቸው አይደል? ኢቫሉዌሽን ክራይቴሪያ ናቸው፣ ማስተማሪያም ናቸው። እነዚህን ነገሮች ሁሉ ለማድረግ ከፈለጋችሁ እነዚህ ኒው ኮምፖነንቶችን በመጠቀም ነው። ለምሳሌ በቴክስት ፎርም የሆነ ነገር ለመጻፍ ስትፈልጉ ለምሳሌ ስለ ሃርድዌር ለማብራራት ብፈልግ ቴክስት ከሚለው ላይ ክሊክ አድርጌ በቴክስት ሃርድዌር ማለት እንደዚህ ነው። በቪዲዮ መጨመር ከፈለጋችሁ አድቫንስድ ከሚለው ላይ ቪዲዮ የሚል አለ በራሱ ቪዲዮ ከሚለው ላይ ቪዲዮ ለመጫን ስትፈልጉ
ዩቲዩብ ላይ ጭናችሁ ዘን ዩቲዩብ ያንን ቪዲዮውን ለመጫን ስትፈልጉ እዚህ ላይ ለመጫን ስትፈልጉ ቪዲዮ የሚለውን ነው። ሶ ሞር ኦር ሌስ ዲቴል አልሄድበትም እዚህ ጋር አሁን ያወራኋቸው ናቸው እነዚህ ነገሮች ቅድም ያልኳቸው እነዚህ አሳይመንቶች፣ ቪዲዮዎች፣ ኪውዞች፣ ኬዝ ስቴዲዎችን መጨመር ትችላላችሁ። ታይም ማኔጅመንት ቅድም እንዳልኳችሁ ነው፣ መልቀቅ የለባችሁም። አሁንም ያው የኢመርጂንግ ቴክኖሎጂ መምህራኖችን እያየው ስለሆነ የቲቺንግ አፕሮቹ መሆን ያለበት ብዙን ሊሚቴሽኖች አሉ። በአዲስም ዩኒቨርሲቲ እንደመሆናችንም ተማሪዎችም አዲስ እንደመሆናቸው ብዙ የተደራጀ ነገር ስላሌለ በዚህኛው ዙር ኢቭን ይሄ ኦንላይን ቲቺንጉ አዲስ ስለሆነ the best way ሊሆን የሚችለው ተማሪዎቻችንን መምህሩ በቅርበት ኢቭን ክላስሩም ፌስ ቱ ፌስ ክላሱ ሚስ ሊደረግ አይገባም። መምህሩ ፌስ ቱ ፌስ ተማሪዎችን ያገኛቸዋል በሴክሽኑ በፔሪዮዱ ዘን እዚህ ጋር ያሉትን ኮንተንቶች እንዲጠቀም ነው አድቫይዝ የምናደርገው። ስለዚህ ምን ያደርጋል አንዳንዴ ስፒከር ይዞ በመግባት የኢንተርኔት ገመድ ይዞ በመግባት ያው ኢንተርኔት ስላለ ክላስሩም ውስጥ ተማሪዎችን ያንን ቮይስ ያንን ቪዲዮ እያጫወተ ምን ተማራችሁ ዩሲ የሱን ሰማው ይቀንስለታል፣ የሱን ኢነርጂ ሰማው ይቆጥብለታል። እዛ ጋርም ፓወርፖይንት ካለው ጥሩ ነው። ያን የራሱን ፓወርፖይንት ሰማው ዲስከስ እያደረገ እዛ ጋርም ያለውን ነገር ተማሪዎች እንዲያነቡት፣ ቪዲዮን እንዲያዳምጡት፣ ኮንተንቱን እንዲያነቡት፣ አሳይመንት ካለ አሳይመንቱን እንዲሰሩ ፎሎ አፕ እንዲያደርግ ነው ኢንካሬጅ የምናደርገው እንጂ ሙሉ በሙሉ ከለቀቅንላቸው አንድም ተማሪዎቻችን በብዛት ስማርትፎን የላቸውም። እንደምታውቁት ስቱዲዮ የለም፣ ላብ የለም፣ ኮምፒውተር ላብ አሁን አክሰስብል አይደለም ለተማሪዎቻችን። ብዙ ሊሚቴሽኖች ስላሉ በዛ መልኩ ነው እንድንሄድበት የሚመከረው እንጂ ሙሉ በሙሉ ክላሱን በመጣት ተማሪዎች በሞባይላቸው በዚህ መልኩ አክሰስ ያደርጉት ከሆነ አንድም ሞባይላቸው ስማርት አይደለም፣ ብዙ ተማሪ ማማከል መቻል አለብን ማለት ነው። ብዙ ተማሪዎች ያንን ነገር የላቸው። ሁለት ተማሪም ራሱ ስማርት ሞባይል ካሌለው ኦር ኢቭን ያን ያህል ስትሮንግ የሆነ ዋይፋይ ግቢው ስላሌለ ፕላስ ምን ብሏል ከእንትን ጋር ላገናኘው ነበረ እዚህ አንዱ መጽሐፍ ቅዱስ ላይ የኢትዮጵያ ያልደረባ መጽሐፍ ቅዱሱ እያነበበ ነበረ እና ሂስትሪውን ታውቁታላችሁ። ዘን የምታነበውን ነገር በሁሉ ታውቃለህ ብሎ የጠየቀው ነገር ነው። እነሱ የመምህሩ ኢንተርቬንሽን ወሳኝ ነው። ይሄ ኮርስ በጣም ጥሩ ኮርስ ስለሆነ በዛ ልክ ከለቅንላቸው ተማሪዎች ቢያዳምጡትም ቢያነቡትም አይረዱትም እና መምህሩ ቀረብ ብሎ ኢንጌጅ እንዲያደርጉ እንዲረዱ ያንን ክሎዝሊ ፎሎ ማድረግ አለብን። እኛ አሁን ከዚህ በፊት ብሌንድድ ኮርስ በራሳችን ዲዛይን አድርገን ዲሊቨር አድርገን ነበር ሀምና ሁለተኛ ሴሚስተር ላይ በዚህ ጊዜ ማለት ነው። መምህራኖቹ እኔ ነኝ፣ ወርቅነህ አለ፣ ዶክተር መሐመድ ተሾመ አለ፣ ዶክተር አደም አለ፣ ዶክተር አስማማው አለ። እኛ ስኬጁል ይዘን ከተማሪዎቻችን ጋር እየተገናኘን ፌብሩዋሪ 12 አንድ አይነት ኮርስ ነው የምናስተምረው፣ አድቫንስድ ሪሰርች ኮርስ ነው። ያንን ተማሪዎቻችን እያገኘናቸው ስኬጁል ይዘናል። ፌብሩዋሪ 12 ዶክተር አስማማው ነበር ያገኛቸው። ኢቭን እኔ ያው በቴክኒካሉ ነገር ነው ማኔጅ ስለማደርግላቸው በሁሉም እነሱ ከመምህሩ ጋር ሲገናኙ እኔ አልነበርኩኝ። የራሴ ሴክሽን ላይም ነበርኩኝ፣ በዶክተር አስማማው ጊዜም ነበርኩኝ፣ በዶክተር አደም ጊዜም ነበርኩኝ፣ በዶክተር መሐመድ ተሾመ ጊዜም ነበርኩኝ፣ በራሴ ጊዜም እኔ ነኝ ማኔጅ ያደረኩት ማለት ነው። በዚህ መልኩ ነበረ። እኛም ሴክሽናችንን ጠብቀን በሳምንት ተማሪዎቻችንን እያገኘን ምን ስናደርግ ነበረ? ቪዲዮውን አዳምጣችሁት ወይ? አንድ ሁለተኛ የራሳችንንም ፓወርፖይንት ይዘን ሄደን ራፍሊ እዛ ጋር ቪዲዮ አለ፣ ፓወርፖይንቱ አለ፣ የራሳችንን ተጨማሪ ደግሞ ይዘን ሄደን ፕሬዘንት አድርገንላቸው አሰስመንትም ደግሞ የዲስከሽን ፖይንት ማለት ነው እሱን አዘጋጅተንላቸው እነሱ ዲስከስ ያደርጉ እያየን እያዳመጥን መልስ ሲሰጡ እያየን እያዳመጥን እንደዛ ስናደርግ ነበር። ተረድተውታል አልተረዱትም፣ አዲስ ኤክስፒሪያንስ ስለሆነ ማለት ነው የሚለውን ነገር በዛ መልኩ ነው ፎሎ ያደረግነውና እንደናንተም በዛው እንድትከተሉ። ለምሳሌ ዶክተር አስማማው ስለዚህ ኢሹ ነበረ ዲስከስ ያደረገው፣ ዶክተር አደም ስለዚህ ኢሹ ነበረ፣ ዶክተር መሐመድ ስለ ሜጀር ኦፍ ሴንትራል ቴንደንሲ ነበረ፣ እኔ ስለ ሜጀር ኦፍ ዲስትሪቢዩሽን ነበረ ያስተማርኳቸው ማለት ነው። ለሴም ስቱደንት
the same courses ነበረና ነው 4 ሴክሽኖች ነበሩ የማስተርስ ተማሪዎች ስለሆኑ ብዛት የላቸው ቶታሊ 32 ተማሪዎች ነበሩ አንድ ሴክሽኑ 8 ተማሪ ነበረ እኛ ቀላቅለን ያስተማርናቸው በዚህ ሞዳሊቲ ነበር የተከተለው ግን አለቀቅናቸው አልተውናቸው እኔም አሁን የስጋቴ እንደዛ እንዳይሆን ነው ተማሪዎቹ ይሄንን ኮርስ ብንለቅላቸው ያንግ ናቸው ወጣቶች ናቸው ያን ያህል ክላስም እየቀጡ ያስቸገሩ አንዳንዴ ኤንጂ ሰብም ያገኙ ስለሆነ ብንለቅላቸው ምንም ነገር ሳይማሩ ጋፕ እንዳይፈጠር ነው ምን ቻሌንጆች አሉ የሚለው ነገር እዚህ ጋር ነበርና ምን ቻሌንጅ ሊያጋጥመን ይችላል ተማሪዎች ራሱ ይሄንን ብሌንድድ ለርኒንግ ሞዳሊቲ ላይ ወዱ ይችላሉ ለምን ሪሊ መማር sometimes ብዙ የሚነሳ ነገር አለና ሰፖርት ላናገኝ እንችላለን ያንን እንድናገኝ አሁን ያልኳችሁ የቀረብ ማለት ኢንስትራክተር ፕሬዘንስ ወሳኝ ነገር ነው ኦንላይን ወይ ብሌንድድ ለርኒንግ ላይ ኢንስትራክተር መኖሩን ማረጋገጥ መቻል አለበት ስትራቴጂዎቹ ብዙ ናቸው ኦንላይን ለርኒንግ ላይ ኢንስትራክተር ፕሬዘንስን ኢንሹር የምናደርግበት ብዙ ስትራቴጂዎችና ብዙ ቴክኖሎጂዎች አሉ እሱ በመጠቀም የኛ ተማሪ ብቸኝነት እንዳይሰማው ማድረግ መቻል አለብን ቴክኒካል ቻሌንጅም አሁን ቅድም ያልኳችሁ ነገር ነው አንድም መምህሩ ጀስት ለተማሪዎቹ ጥሎ መሄድ የለበትም እንደዛ መሆን የለበትም ብያልኳችሁ አሁን ቅድም ሜቢ ሌትሊ የገባችሁ ሰዎች ሚድል ኢስት አካባቢ ላይ በተፈጠረው የሴኩሪቲ ወይ የሰላም ችግር ኢቭን ይሄ ለርኒንግ ማኔጅመንት ሲስተሙ ይሄ ኤልኤምኤስ ያለው በባህሬን ሀገር ነውና በባህሬን ሀገር ላይ ደግሞ እንደዚህ አይነት ጉዳት እንደደረሰበት ነው በትምህርት ሚኒስቴር በኩል በአሪዞና ስቴት ዩኒቨርሲቲ በኩል ነው ይሄ ነገር አናውንስ የተደረገው ሰማው አንዳንድ ጊዜ የመቆራረጥ ነገር አለ አሁን የፊክስ ያደረጉት ነው እንትን የማድረግ የመዘግየት ነገር እንትን የማለት ነገር አሁንም ስላለ ተማሪዎች ፉሊ በዛ ስፒድ ያገኙት ስላልሆነ ያንን ነገር ቀረብ ብሎ ማየትም እንደሚፈልግ ነው ቴክኒካል ኢሹ ይኖራል እና እነዚህ ነገሮች የኢኩዊፕመንት ኢሹ የዲቫይስ ኢሹ የኢንተርኔት ኢሹ አሉ ስለዚህ ያንን ነገር ፕራክቲስ እንዲያደርጉት እናንተም ኤልኤምኤሱን ፕራክቲስ እንድታደርጉት ነው የተፈለገው እንጂ ሙሉ በሙሉ የሆነ ቻፕተር ተማሪ ያንብብ አይነት ነገር ከሆነ ሙሉ በሙሉ ተማሪዎቻችን ይጎዱብናል የእናንተ ተማሪዎች ይጎዳሉና እንደዛ እንዳይሆን ራዘር እንደ ማጣቀሻ እንድትጠቀሙበት ነው የሚፈልገው ይሄንን ኮንተንት ልክ እንደ ፕላዝማ ያልኩት ዘዴ ነው ጥሩ የሚሆነውና እሱን በመጠቀም ይሄንን ኮርስ ዲሊቨር እንድታደርጉ ነው በጣም አመሰግናለሁ አይ ቲንክ ረዘም ያለ ጊዜ ወሰድኩባችሁ ሜቢ ጥያቄ ካላችሁ አይ ዶንት ኖ ላፕቶፕ ላይ ለመክፈት ሞክራለሁ ቅድም ቮይስ ችግር አጋጥሞኝ ነበረ ሜቢ ከዚህ ላይም በብሉቱዝ ነበር ኦን አድርጋለሁ አይ ቲንክ ብሉቱዙን ኮኔክት አላድርግ ብሎ እንደሆነ ከዚህ ይሄንን ብሉቱዝ ሪሙቭ ላድርገውና ሜቢ እድሉን ለእናንተ ልስጥ ጥያቄ ካላችሁ ከዚህም ላፕቶፔን ኦን ማድረግ እችላለሁ ጥያቄ ካላችሁ ጥያቄ መጠየቅ ትችላላችሁ አሁን እድሉን ለእናንተ ነው የምሰጠው የመቆራረጥ ነገር አለ ዛሬ ደግሞ የዋይፋዩ የኖርማል ኮኔክሽኑ ጥሩ ነው ጥያቄ ካላችሁ ባይ ዘ ዌይ ስለመጣችሁ በጣም አመሰግናለሁ ጥያቄ ካላችሁ አሰጣጡ ላይ ኮንተንቱ ላይ ቅድም እንዳልኳችሁ የኢመርጂንግ ቴክኖሎጂ የምታስተምሩ መምህራኖች አካውንታችሁ ክሬት ተደርጓል ነገር ግን ማድረግ ይኖርባችኋል አካውንታችሁን አክቲቬት ማድረግ ይኖርባችኋል ኢቭን የቴክኒካል ችግር የሚያጋጥማችሁ ከሆነ የሆነ ቴሌግራም ግሩፕ የተለየ ኢመርጂንግ ቴክኖሎጂን ለሚያስተምሩት መምህራኖች የተለየ ቴሌግራም ግሩፕ ወይ ዋትስአፕ ግሩፕ ክሬት ብናደርግ ጥሩ ነው እና እዛ ላይ ከኔ ጋር ዳይሬክትሊ አሁን ለምሳሌ ዛሬ እናንተን ለማግኘት በጣም ነበር የፈለኩት ለዛ ነው በብዙ ፕላትፎርሞች ላይ ሼር ሳደርግ ነበር እንዲደርሳችሁ ለአለባቸውም ሼር ሳደርግ ነበርና ዳይሬክትሊ እናንተም ባገኝ የሆነ ቴሌግራም ግሩፕ ክሬት ብናደርግ ይሄንን ኮርስ ዲሊቨር ስታደርጉ ለሚያጋጥማችሁ ቴክኒካል ችግር ልረዳችሁ ይችል ነበር እና የሆነ ቴሌግራም ግሩፕ ስልካችሁን ስላሌለኝ ነው ችግር የሆነብኝ ስለዚህ ስልካችሁን ማገኝ ከሆነ ቴሌግራም ግሩፕ ወይ ዋትስአፕ ግሩፕ ክሬት በማድረግ እናንተ ዳይሬክትሊ እዛ ላይ ለእናንተን የሚመለከት ኢንፎርሜሽን እዛ ለእናንተ ብቻ
ሼር የማደርግበት ሁኔታ ሊኖር ይችላል ማለት ነው። ሶ አሁን እንደው ካነሳሁት ጉዳይ ላይ ጥያቄ ካላችሁ ችግር ካለ ልረዳችሁ የምችልበት ሁኔታ ቢኖር ከሆነ እድሉን ለእናንተ ልስጥ። ቤዛዊት ኦኬ፣ ቤዛዊት ተማሪ ነሽ እንዴ ቤዛዊት ወይስ መምህር ነሽ? ተማሪ ነሽ መምህር ነሽ? ሚሴጅ ልካለች ቤዛዊት። ምን አለች? ያንተ የኔ ስም ተማሪ ኦልራይት ተማሪ ናት። ስለዚህ መዘግብሻለሁ፣ ችግር የለውም መዘግብሻለሁ። ለምን እንደዘለልኩት ሜቢ ኢንስቲትዩሽናል ኢሜልሽን ላኪልኝና ከሴክሽንሽ ጨምሮ የምስሽ ሶሻል ሳይንስ ሴክሽን 1 ኢንስቲትዩሽናል ኢሜል ጨምረሽ ከላክሽልኝ ቼክ አድርጓለሁ። ችግር ካለ መዘግብሻለሁ። ችግር ካለ ችግሩን እነግርሻለሁ። ለምን እንደዘለልኩት የሆነ ምክንያት ቢኖር ነው፣ የሆነ ችግር ቢኖር ነው። ለምሳሌ አይ ቴሌግራሜ ላይ ላኪልኝ፣ ቴሌግራሜ ላይ ከላክሽልኝ እንትን ሬጂስተር አደርግሻለሁ፣ ያለውን ችግር እነግርሻለሁ። ስለመጣችሁ በጣም ነው የማመሰግነው። እንደው ጊዜያችሁን ወስዳችሁ እናንተም ያው ኢመርጂንግ ቴክኖሎጂ የምታስተምሩ መምህራኖች ያው ገና ናችሁ፣ ኦን ፕሮሰስ ናችሁና ቻሌንጅ አለ። እሱን ሁሉ ተቋቁማችሁ ዛሬ እዚህ በመገኘታችሁ በጣም ላመሰግናችሁ ፈልጋለሁ። እንዳልኳችሁ ስልካችሁን በሆነ ሚንስ ቴሌግራም ግሩፕ ክሬት አደርግና ለአለባቸው ሊንኩን ሼር አደርገዋለሁ። ዘን አለባቸው ወደ እናንተ ሼር ያደርግላችሁ፣ እናንተ ጆይን አድርጉኝ። ዘን እናንተም የሚያጋጥማችሁን እንዳልኳችሁ ነው። ቴክኒካል ቻሌንጅ ሊያጋጥማችሁ ይችላል። አሁን በሴኩሪቲ ኢሹ እሱን ለኔ ሪፖርት ለማድረግ ኤኒ ቻሌንጅ የሚያጋጥማችሁ ከሆነ ኮርስ ዲሊቨር ስታደርጉ ያንን ነገር ለኔ ለማድረስ የሚረዳን ቴሌግራም ግሩፕ ክሬት እናደርጋለን። ዘን እኔ ክሬት አድርጌ ላለባቸው ልከዋለሁ ሊንኩን። እናንተ ሊንኩን በመጫን ጆይን አድርጉኝ። እዛ ላይ ኮሚኒኬት እናደርጋለን፣ በቅርበት እንወያያለን ማለት ነው። ሶ ጥያቄ ካላችሁ ጥያቄ እጃችሁን ማንሳት ትችላላችሁ። እጃችሁን በማንሳት ጥያቄ ካላችሁ እድሉን ልሰጣችሁ እችላለሁ። ጥያቄ ካሌለ በጣም ነው የማመሰግናችሁ። ደግሜ ላመሰግናችሁ ፈልጋለሁ ስለተገኛችሁ። በርቱ። በምረዳችሁ በኩል እኔም እረዳችኋለሁ በምችለው በኩል። እናንተም በርቱ። ስለመጣችሁ አመሰግናለሁ። መልካም ቆይታ፣ መልካም ጊዜ። ጨርሰህ ፕሬዘንተር ኦልራይት ከዚህ ጋር ላፕቶፔ ላይ ቮይስ እንትን ነበረ፣ ዜሮ ነበረ። እያወራችሁ ነው ልበል። ኮምፒውተር ደግሞ ስፒከር የለውም። ጥያቄ ካላችሁ እድሉን ልስጣችሁ። በጣም አመሰግናለሁ በድጋሚ። ጥያቄ ካሌላችሁ መልካም ምሽት ይሁንላችሁ። መልካም ቆይታ። ቻው ቻው።